የኤንትራንስ ፈተና እየደረሰ ነው። የ4 ዓመቱን የባዮሎጂ ትምህርት በትንሽ ቀናት በደንብ አድርገን እንከልስ። መምህር ሚካኤል ባዮሎጂን አሳምሮ ለመከለስ ተዘጋጅቷል። በእያንዳንዱ ግሬድ ሌቭል ያሉትን ዩኒቶችንና ካለፉት ጥቂት ዓመታት የተውጣጡ ጥያቄዎችን ያቀርብላችኋል። አንድን ግሬድ በአንድ ቪዲዮ እየከለስን በቀላሉ ለፈተናው ዝግጁ እንሁን። ያለፉት ዓመታትን ሙሉ ፈተናዎችንም አንድ ላይ እንሰራለን። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ከዚህ ቀጥሎ ይዘንላችሁ የመጣ ነው ከ2013 እስከ 2016 ካለው የኢንትራንስ ኤግዛም ላይ የ11ኛ ክፍል ጥያቄዎች ነው ይዘንላችሁ የመጣ ነው። እነዚህ ጥያቄዎች የ11ኛ ክፍል ባዮሎጂን በምታጠኑበት ጊዜ ፈተናው ከየት እንደሚመጣ፣ ምን አይነት ጥያቄዎች ሊመጡ እንደሚችሉ በደንብ ሁኔታዎችን ያሳያቸዋል፣ ፍንጮች ይሰጧቸዋል ብለን እናስባለን። ቀላል በሆነ በተብራራ መልኩ ለመስራት ተሞክረዋል። እነዚህን ጥያቄዎች የሰራውላችሁ መምህር ሚካኤል ጸጋዬ ይባላለው። እነዚህ ጥያቄዎች አሁን ለመጪው የኢንትራንስ ፈተናችሁ በደንብ እንደሚረዱ ተስፋ እናደርጋለን። ወደ ጥያቄዎቹ እንሂድ። የመጀመሪያው ጥያቄ ስለ ጄኔቲክስ ከሚያወራው ዩኒት ላይ ነው የመጣው። ጥያቄውን እናንብብ እስኪ። ኢፍ ዋን ቤዝ in the 6 triplets of the gene coding for one of the 4 polypeptides in the hemoglobin molecules alter the triplet from GAG to GTG, which one of the following biological terms best describes the above phenomenon? So ጥያቄው እያለን ያለው ምንድነው? ሄሞግሎቢን ውስጥ ከሚገኙ ፖሊፔፕታይዶች ለነሱ ኮድ የሚያደርጉ 6 ትሪፕሌት ኮዶኖች አሉ። ኮዶን ማለት እዚህ ጋር እንደምታዩት ባለ 3 ቤዝ የያዘ የቤዞች ሲኩዌንስ ማለት ነው። ስለዚህ ከነዛ ከስድስቱ ኮዶኖች ውስጥ አንደኛው አልተርድ ቢሆን ቢለወጥና ወደ የት ማለት ነው ከጂኤጂ ወደ ጂቲጂ አዴናይኑ በቲያሚን ቢተካ which one of the following biological terms best describes the above phenomenon ይላል። የትኛው ነው ከተጠቀሱት ውስጥ ይሄን አልተሪንግ አዴናይን ቤዝ ወደ ቲያሚን ቤዝ መለወጥ ሪፕሬዘንት የሚያደርገው ነው የምለው። እስቲ እንየው ምርጫዎቹ። እሺ ከዲ እንጀምር እስቲ። ዲ ምን ይላል? ትራንስክሪፕሽን ይላል። ይሄ ስህተት የሆነ መልስ ነው። ምክንያቱም ትራንስክሪፕሽን ማለት it is a synthesis of RNA from DNA RNA ከዲኤንኤው ፕሮዲውስ የሚደረግበት መንገድ ነው እንጂ it's not የዲኤንኤው ላይ የሚፈጠር ቼንጅ አይደለም፣ ወይም ደግሞ የቤዞች ለውጥ አይደለም። ስለዚህ ትራንስክሪፕሽን መልስ ሊሆን አይችልም። ወደ ትራንስሌሽን ስንሄድ ትራንስሌሽንም መልሳችን ሊሆን አይችልም። ምክንያቱም ትራንስሌሽን ማለት ሜሴንጀር አርኤንኤ ላይ ያሉትን ዳታዎች ወይም ኢንፎርሜሽኖች ወደ ፕሮቲን ትራንስሌት ማድረግ ማለት ነው፣ ወይም ፕሮቲኖቹ ላይ ኢንኮድ ማድረግ ማለት ነው እንጂ ዲኤንኤ ቼንጅ ማድረግ አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ክሎኒንግ ስንሄድ ክሎኒንግም መልስ ሊሆን አይችልም። ምክንያቱም ክሎኒንግ ሜይንሊ የሚያካትተው ምንን ነው? አንድ ዲኤንኤ ወይ ጄኔቲክ ማቴሪያል አለ፣ ያንን ኤግዛክትሊ ኮፒ ማድረግ ነው፣ ኦር ደግሞ የራሱን ተመሳሳይ ማባዛት ነው። ስለዚህ ክሎኒንግ መልስ ሊሆን አይችልም፣ ምክንያቱም እዚህ ጋር ሀፕን ያደረገው ነገር ያ ስላልሆነ ማለት ነው። ስለዚህ መልሳችን የሚሆነው ምንድን ነው ማለት ነው? ሚውቴሽን ነው ማለት ነው። እዚህ ጋር የምታዩት ሚውቴሽን ነው የሚሆነው። ሚውቴሽን የሆነው በምን ምክንያት ነው? ሚውቴሽን ሀፕን የሚያደርገው የዲኤንኤ ሲኩዌንሱ ላይ በተለያየ ምክንያት ለውጥ ሲመጣ ነው። አሁን እዚህ ጋር ምንድነው የሆነው? አዴናይን ቤዝ በቲያሚን ነው ሰብስቲቲዩት የተደረገው። ስለዚህ ይሄ ምን እንለዋለን? ሰብስቲቲዩሽን ሚውቴሽን ይባላል ማለት ነው። ስለዚህ መልሳችን እዚህ ጋር ለዚህ ጥያቄ ሚውቴሽን፣ ሌሎቹ መልስ ሊሆኑ አይችሉም ማለት ነው። እዚህ ጋር መልሳችን ኢትስ ኤ። እሺ ወደ ቀጣዩ ጥያቄ ስንሄድ ጥያቄው ምን ይላል? the behavior which trainers look if modified could lead to the desired behavior and reward such a behavior is ይላል። እዚህ ጋር ስለ ቢሄቪየር ከሚለው ሴክሽን ላይ ነው የመጣው። የተለያዩ ቢሄቪየሮች አሉ። ለርንድ እና ኢኔት ተብሎ በሁለት ተከፍሎ እንደተማራችሁ ትዝ ይላችኋል ብዬ ተስፋ አደርጋለሁኝ። እዚህ ጋር እያወራ ያለው ስለምንድን ነው? ትሬነሮች አሉ። ይሄን እንደ አኒማል ትሬነሮች አድርጓቸው አስቡና እነዚህ አኒማል ትሬነሮች ስለ አንድ ስፔሲፊክ ቢሄቪየር እያወሩ ነው። ይሄ ቢሄቪየር ሞዲፋይድ መሆን የሚችል ከሆነ
ወደ የሚፈለገው አይነት ባህሪ መለወጥ ይችላል። ለዛ ደግሞ የሚጠቀሙት ምን ነው? ሪዋርድ ነው። ሪዋርድ ሲስተምን ነው የሚጠቀሙት። ሶ ይሄ ምን አይነት ቢሄቪየር ነው ነው ሶ እዚህ ጋር የተለያየ አይነት ኢኔት፣ ኢንስቲንክት፣ ሪፍሌክት እና ኦፔራንት የሚላለ ከነዚህ መካከል የትኛው ነው እዚህ ጋር የተጠቀሰውን ነገር ኤክስፕሌን የሚያደርገው ነው የሚለው። እስቲ ከኤ እንጀምር። ኤ ምን ይላል? ኢኔት ይላል። ይሄ ኢኔት መሆን አይችልም። ምክንያቱም ኢኔት ቢሄቪየር ምንድን ነው ብላችሁ ታስባላችሁ? ከተወለድን ጀምሮ ያለን በመማር የማናገኘው ነገር ግን ናቹራሊ የሚሰጠን ባህሪ ነው። ስለዚህ እዚህ ጋር እያወራ ያለው ስለምንድን ነው? ጥያቄው ሞዲፋይ መደረግ ስለሚችል በትሬኒንግ ስለሚመጣ እንዲሁም ሪዋርድና ፓኒሽመንት ስለሚያሻሽለውና ዝቅ ስለሚያደርገው ባህሪ ነው። ስለዚህ ኢኔት መሆን አይችልም። ዘአዘር ዋኒስ ኢንስቲንክት ይላል። ኢንስቲንክትም መሆን አይችልም። ምክንያቱም ኢንስቲንክት ልክ እንደ ኢኔት ኢንስቲንክትም ናቹራል የሆነ ቢሄቪየር ነው፣ ወይም ደግሞ በትምህርት የምናገኘው ቢሄቪየር አይደለም። እንዲሁም ሪዋርዶች ሼፕ አያደርጉትም። ወይዘር ሪዋርድ ኖረው አልኖረው ኢንስቲንክቲቭ ቢሄቪየር መታየቱ አይቀርም። ወደ ሲ ስንሄድ ሲ ሪፍሌክስ ይላል። አሁንም ይሄም ኢንኮሬክት ነው። ምክንያቱም ሪፍሌክስ ኢትዝ አውቶማቲክ የሆነ ቢሄቪየር ነው። ኢትዝ አውቶማቲክ ነው። አውቶማቲክ የሆነ ቢሄቪየር ነው። ዛት ሚንስ ለርንድ የሆነ አይደለም ማለት ነው። ኢንቮለንተርሊ የምናካሄደው ከኛ ፍቃድ ውጭ የሚከሰት ነገር ነው። እዚህ ጋር ግን እያወራ ያለው ስለምንድን ነው? ጥያቄው ሞዲፋይ ስለሚደረግ በትሬኒንግ ስለሚመጣ ቢሄቪየር ነው። ሶ ይሄም መሆን አይችልም። ወደ መጨረሻው ስንሄድ ዲ ኦፔራንት ይላል። ኦፔራንት ቢሄቪየር ኢትዝ ለርንድ ነው። ሁለተኛ ደግሞ በሪዋርድ እና በፓኒሽመንት ምንድነው ሞዲፋይ መደረግ ይችላል። ለዚህ ጥሩ ኤግዛምፕል ብዙ ጊዜ መጽሐፋችሁ ላይ ብዙ ቦታም ቢጠቀስ አንድ ኤግዛምፕል አለ። ማን ነው ያ ሰውዬ? ማን ነው? ምንድነው ኤክስፐሪመንት ውስጥ እዚህ ይላችኋል። ያ የቢኤፍ ስኪነር ፒጅኖች ላይ የሰራው ኤክስፐሪመንት ነው። እንደ ጥሩ የኦፔራንት ኮንዲሽኒንግ ኤግዛምፕል ተብሎ የሚታወሰው ማለት ነው። ሶ ምንድነው ያደረገው? እነዛን ፒጅኖች እርግቦቹን ፒንግ ፖንግ ወይም ቴኒስ የሚመስል ነገር እንዲጫወቱ አደረጋቸው። በምንድን ነው የሚያደርገው? ሪዋርድ በመስጠት ማለት ነው። የሚፈልጉትን እሱ የሚፈልገውን ባህሪ ሲያሳዩ ሪዋርድ ይሰጣቸዋል። እነሱ ይሄ ፒንግ ፖንግ ወይም ቴኒስ የሚመስለውን ጌም ይጫወታሉ ማለት ነው። ስለዚህ ያንን ማድረግ ተፈጥሯዊ ባህሪያቸው አይደለም ለእርግቦቹ። ነገር ግን በልምምድ ባህሪያቸው ሞዲፋይ አድርጎ ያንን አመጣ። ያንን አይነት ሜተድ እንለዋለን ኦፔራንት ኮንዲሽኒንግ እንለዋለን ማለት ነው። ስለዚህ መልሳችን የሚሆነው ዲ ነው። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። እሺ ቀጣዩ ጥያቄያችንም አሁንም ስለ አኒማል ቢሄቪየር ነው የሚያወራው። እስቲ እናንብብ። which one of the following examples of behavior describes when an animal stops responding to stimulus or cue after a period of repeated exposure ነው የሚለው። ሶ ጥያቄው እያለ ያለው ምንድን ነው? እዚህ ጋር ከተጠቀሱት የቢሄቪየር ኤግዛምፕሎች የትኛው ነው ከጊዜ በኋላ አንድ አኒማል ለሆነ አይነት ስቲሙለስ ኮንቲኒየስሊ በተደጋጋሚ ከተጋለጠ በኋላ ምንድን ነው ያንን ሪስፖንድ ማድረግን ለዛ ስቲሙለስ መጀመሪያ ይሰጠው የነበረውን ምላሽ መስጠት የሚያቆምበት የባህሪ አይነት የትኛው ነው ነው የሚለው። እስቲ እያንዳንዱ ምርጫ እኔ ኤ ምን ይላል? ኢምፕሪንቲንግ፣ ቢ ሪፍሌክስ፣ ሲ ሃቢቹዌሽን፣ ዲ ኮንዲሽኒንግ ይላል። እስቲ ከኤ ጀምረን እኔ ኤ ምንድን ነው የሚለው? ኢምፕሪንቲንግ ይላል። ኢምፕሪንቲንግ መልስ ሊሆን አይችልም። ምክንያቱም ኢምፕሪንቲንግ ማለት ያንግ አኒማሎች በፍጥነት አንድን ነገር የሚማሩበት መንገድ ነው እና ደግሞ ኢሪቨርሰብል ነው ወይም ደግሞ መቀየር አይቻልም። ለምሳሌ እንደምን ማለት ነው? ዳክዬዎች በጣም በልጅነታቸው ምን ይማራሉ? እናታቸውን መከተል ይማራሉ። ከዛ በኋላ ያ ባህሪ ቋሚ ባህሪ ነው እንጂ የሚሆነው በጊዜ ሂደት የሚለወጥ አይደለም የሚሆነው። ሰው ያንን ነው ኢምፕሪንቲንግ የምንለው ማለት ነው። ኢምፕሪንቲንግ የምንለው ያንግ አኒማሎች ላይ ብቻ ሀፕን የሚያደርግ ነገር ነው። ስለዚህ እዚህ ጋር ከተሰጠው የቢሄቪየር ዲስክሪፕሽን ጋር አብሮ አይሄድም፣ መልስ ሊሆን አይችልም። ቢ ሪፍሌክስ ነው የሚለው ሪፍሌክስም ሊሆን አይችልም። ምክንያቱም ሪፍሌክስ ለርንድ ቢሄቪየር አይደለም መጀመሪያ ላይ። ስለዚህ አንድ እሱ ነው። ሁለተኛ ሪፍሌክስ ኢትዝ አን አውቶማቲክ ሪስፖንስ ጀስት ወዲያው የምናደርገው ነገር ነው። ስለዚህ እዚህ ጋር
መልስ ሊሆን አይችልም ማለት ነው። ስሩ ታይም የምንማረው አይደለም። ስለዚህ ሪፍሌክስ መልስ ሊሆን አይችልም። ወደ ሃቢቹዌሽን ስናልፍ መልሳችን የሚሆነው ይሄ ይሆናል ማለት ነው። እንዴት ከተባለ ሃቢቹዌሽን የምንለው አንድ አኒማል ወይም ኦርጋኒዝም ግራጁዋሊ ለአንድ ስቲሙለስ ሪስፖንድ ማድረግ ሲያቆም ማለት ነው። ሪስፖንድ ማድረግ ሲያቆም ያንን ሃቢቹዌሽን እንለዋለን። ከስሙ ራሱ መረዳት እንችላለን። ሃቢት የሚል ወርድ አለ። ሃቢት የሚል ሩት ወርድ አለው እዚህ ጋር። ያው ሃቢቹዌሽን ማለት በጊዜ ሂደት አንድ ነገር ተላምዶ የመጀመሪያ ያለን ሪስፖንስ መተው ማለት። ለምሳሌ ይሄንን እንዴት ማሰብ ትችላላችሁ? የአዲስ ሰፈር እናንተ ብትገቡና መጀመሪያ ላይ የሰፈር ውሾች ይኖራሉ። አንዱ ለቀን ስታልፉ በጣም ፈርታችሁ በሰው ሁላ ሊያሳልፋችሁ ይችላል። ነገር ግን በጊዜ ሂደት እነዛ ውሾች መፍራት ታቆማላችሁ። ያ አንድ የሃቢቹዌሽን ኤግዛምፕል ነው። ሌላ ደግሞ ለምሳሌ አንድ በጣም የሚሞቅ ክፍል ውስጥ ስትገቡ መጀመሪያ ከውጭ ስትገቡ በጣም ይሞቃችኋል፣ በቃ ታራግባላችሁ ምናምን። ልክ ግን አንድ 5 ደቂቃ ከቆያችሁ በኋላ ልክ ሰውነታችሁ ከዛ ከኤክስተርናል ኢንቫይሮንመንቱ ጋር ራሱን አጀስት ያደርግና ትላመዱታላችሁ ያንን ኢንቫይሮንመንት ማለት ነው። ከዛ እዛ ውስጥ በቀላሉ መቆየት ትችላላችሁ። ያ ኢትስ አ ጉድ ኤግዛምፕል ኦፍ ሃቢቹዌሽን። ስለዚህ መልሳችን የሚሆነው ሲ ይሆናል ማለት ነው። ሲ ነው መልሳችን የሚሆነው። እሺ ቀጣዩም ጥያቄ ስለ ቢሄቪየር አኒማል ቢሄቪየር ነው የሚያወራው። እስቲ ወደ ጥያቄው እንሂድ። A policeman trained a dog on how to find explosive materials through sniffing. On another instance, the same policeman observed a week-old puppy following him on the roadside. Which one of the following is correct about the behaviors of animals in the observation ይላል። ሶ ጥያቄው እያለ ያለው ምንድን ነው? አንድ ፖሊስማን አለ። ምን አደረገ? ውሻውን የሚፈነዱ ነገሮችን ፈልጎ እንዲያገኝ አለማመደው። ከዛ ደግሞ ሌላ ፖሊስማን ደግሞ አይደለም ራሱ ተመሳሳዩ ፖሊስ ምን አየ? አንድ ሳምንት የሆነው ቡችላ በመንገድ ላይ በሚሄድበት ጊዜ ሲከተለው አየ ማለት ነው። ሶ ጥያቄው ምንድን ነው የሚለው? which one of the following is correct about the behaviors of animals in the observation? ስለዚህ የመጀመሪያ ውሻ ኤክስፕሎሲቭ ማግኘት የተለማመደውና መንገድ ዳር ሲሄድ ደግሞ የተከተለው ውሻ ያሳዩት ባህሪዎች አሉ። ሶ እዚህ ጋር ከተሰጡት ምርጫዎች ውስጥ የትኛው ነው የሁለቱንም ቢሄቪየር በደንብ በስነስርዓት የሚገልጸው? ሪስፔክቲቭሊ የመጀመሪያው ዶግ ቢሄቪየር ምንድን ነው፣ የሁለተኛው ዶግ ቢሄቪየር ምንድን ነው የሚለውን የሚገልጸው ምርጫ የትኛው ነው የሚለው እስቲ እያንዳንዱን ምርጫ እንይ። እሺ ከኤ ስንጀምር ኤ ምን ይላል? the first case is genetically encoded, the second is adaptive ይላል። የመጀመሪያው genetically encoded ይላል። ነው genetically encoded or ደግሞ naturally የሚያገኘው አይደለም ውሻው። it is a trained፣ ይሄው እዚህ ጋር አለማምዶት ነው። ዘማን ትሬንድ ይላል። ስለዚህ it is a trained learned behavior ነው እንጂ it's not a natural behavior። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስናልፍ both cases indicate natural behavior of animals። አሁንም በድጋሚ የመጀመሪያው ቢሄቪየር it is a trained፣ ወደ ሁለተኛው ሁላ ሳንሄድ የመጀመሪያው it's a trained behavior። ስለዚህ ይሄ ራሱ ውሸት ያደርገዋል። ወደ ሲ ስንሄድ ደግሞ both of the cases indicate learned behavior of animals። እዚህ ጋር ሁለቱም ውሾች ያሳያቸው ቢሄቪየሮች ለርንድ ቢሄቪየር ነው የሚያሳዩት ነው የሚለው። ይሄ ትክክለኛ ነው። ምክንያቱም የመጀመሪያውን ኬስ ስናይ የፖሊስ ውሻ ምን አደረገ? ኤክስፕሎሲቭ ማቴሪያሎችን ማግኘት ተለማምዶ እዛ ላይ መሰልጠን ቻለ፣ ትሬንድ ሆነ ማለት ነው። ሶ ኢትስ ለርንድ ቢሄቪየር። ወደ ሁለተኛው ስንሄድ ደግሞ ፓፒው ፖሊሱን ሲከተለው ነው እንግዲህ ቢሄቪየሩ የሚለው። ሶ ልክ ፓፒዎችና ሌሎች ትናንሽ እንስሳት ምን አይነት ባህሪ ያላቸው? በልጅነታቸው ኬር የሚሰጣቸውን ወይም ደግሞ የሚንከባከባቸውን ሰው የመከተል ባህሪ ያላቸው። ማለትም ያ ሰው ምን እንደሆነ ያውቃሉ። ከተወሰደ ጊዜ በኋላ ኬር ጊቨራቸው ወይም ደግሞ ተንከባካቢያቸው እንደሆነ ያውቃሉ። ስለዚህ ከዛ ሰውዬ ጋር እየተከተሉ ይሄዳሉ ማለት ነው። ኦር ደግሞ ከዛ ሰው ስር አይጠፉም። ግን it is like a quick learning process ነው። it is a social learning behavior። ስለዚህ it is a learned behavior ማለት ነው። ስለዚህ መልሳችን የሚሆነው ሲ ይሆናል ማለት ነው። ሲ ይሆናል ማለት ነው። ሶ ሌሎቹ መልስ ሊሆን አይችሉም። እሺ ቀጣዩም ጥያቄ አሁንም ስለ አኒማል ቢሄቪየር ነው የሚያወራው። ጥያቄውን ስናይ which one of the following behavior is a courtship behavior? ከተሰጡት የቢሄቪየር ታይፖች ውስጥ ስለ ኮርትሺፕ ቢሄቪየር ኤግዛምፕል የሚሆነው የትኛው ነው የሚለው። ኮርትሺፕ ቢሄቪየር ምንድን ነው? ምን ይመስላችኋል? ኮርትሺፕ ቢሄቪየር
ኮርትሺፕ ቢሄቪየር ማለት እንስሳቶች ሜት ለማግኘት የሚያሳዩት ባህሪ ማለት ነው። ኦር ደግሞ ተጣማሪ ለማግኘት የሚያሳዩት ባህሪ ምን ይባላል? ኮርትሺፕ ቢሄቪየር ይባላል ማለት ነው። ኮርትሺፕ ቢሄቪየር ይባላል። ሶ እዚህ ከተሰጡት ውስጥ የኮርትሺፕ ቢሄቪየርን የሚገለጽበት መንገድ የትኛው ነው የሚለው እስቲ እያንዳንዱን ምርጫ እኔ ኤ ምንድን ነው የሚለው? it says touch ይላል። ይሄ መልስ ሊሆን አይችልም። ምክንያቱም ታች የኮርትሺፕ ፓርት ቢሆንም ነገር ግን የኮርትሺፕ ቢሄቪየሩ በታች ብቻ መገለጽ አይችልም። ስለዚህ ታች መሆን አይችልም ማለት ነው። ወደ ቢ ስንሄድ ሴንት ማርኪንግ ይላል። ሴንት ማርኪንግ ማለት ለምሳሌ የተለያየ አይነት ኦደር በማውጣት ጀስት ያ አካባቢ እነሱ መሆኑን እንስሳቶች የሚያሳውቁበት ዩዥዋሊ ለምሳሌ ለሴንት ማርኪንግ የሚጠቀሙት እንደ ዩሪናቸውን ወይም ደግሞ ሽንታቸውን ነው። የተለያዩ እንስሳቶች ያንን ይጠቀማሉ እና ይሄ እትዝ የእንትን ሳይሆን የኮርትሺፕ ቢሄቪየር ሳይሆን ቴሪቶሪያቸውን ወይም ደግሞ ግዛታቸውን ለማስከበር የሚያሳዩት ባህሪ ነው እንጂ ሜት ለመሳብ የሚያሳዩት ባህሪ አይደለም። ወይም ደግሞ ኮሚኒኬት ለማድረግ ነው እንጂ ለኮርትሺፕ የሚጠቀሙበት ባህሪ አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ሪቹዋል ፋይቲንግ ይሄ ትክክለኛ የኮርትሺፕ ቢሄቪየር ነው። ብዙ የአኒማል ስፔሽሶች አሉ ሜት ለማግኘት ፋይት የሚያደርጉ ማለት ነው። ሜት ለማድረግ ፋይት የሚያደርጉ ለምሳሌ እንደ ዲር ወይም አጋዘን ምን ያደርጋሉ? ሴቷን ለመሳብ ይሄ ቀንዳቸው ረጅም ቀንድ አላቸው። በዛ አማካኝነት ጀስት ይጋጠማሉ እንደንትም ማለት ነው። ከዛ ከተወሰነ ጊዜ በኋላ አንደኛው ፊሜሏ ሜት ያገኛል ማለት ነው። ስለዚህ this is a courtship behavior. ዲፌንዲንግ ደን ኢትስ ቴሪቶሪያል ቢሄቪየር ነው። የሚኖሩበትን ቦታ መከላከል ማለት ነው። ለዚህ ጥያቄ መልሳችን የሚሆነው ሲ ይሆናል ማለት ነው። ኦኬ ቀጣዩ ጥያቄያችንም ስለ ቢሄቪየር ነው የሚያወራው። ምን ይላል? which one of the following can best explain behavioral to the best explain የሚያደርገው የትኛው ነው የሚለው። እዚህ ጋር እንደዚህ አይነት ጥያቄዎች ላይ ማየት ያለባችሁ ነገር ምንድነው? ቤስት የሚለው ወርድ it is a keyword. በሆነ መልኩ መልስ ሊሆን የሚችል ሌላ ምርጫም ሊሆን ይችላል። ነገር ግን ከሁለቱ በጣም የተሻለውን ነው መምረጥ ያለባችሁ። እዚህ ጥያቄም ላይም እንደዚህ አይነት ነገር አለ። እስቲ ምርጫውን ስናይ የምናይ ይሆናል። ወደ ምርጫው እንሂድ። ከዲ እንጀምር እስኪ። ዲ ምን ይላል? it is a cell or a group of cells that receives and processes stimuli ይላል። ይሄ የቢሄቪየር ኤክስፕላኔሽን መሆን አይችልም። ይሄ ምን ነው ኤክስፕሌን የሚያደርገው? ሪሴፕተር ሴሎችን ነው not like behavior ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ the action or reactions of a person or animal in response to the external or internal stimuli አሁን ይሄ ለምሳሌ to certain extent behaviorን ኤክስፕሌን ያደርጋል። ነገር ግን ሙሉ በሙሉ አይደለም። የሚጎለው ነገር አለ ማለት ነው። የሚጎለው ነገር ምንድነው? ፎከስ የሚያደርገው ኦንሊ አክሽን እና ሪያክሽን ላይ ነው እንጂ ከዛ ውጪ ስለ ብሮድ ስለሆነው እንዴት ነርቨስ ሲስተሞች ኮኦርዲኔት አድርገው አንድን ሪስፖንስ እንዴት እንደሚሰጥ ለስቲሙላይ እንዴት ሪስፖንድ እንደሚያደርጉ ያንን ኤክስፕሌን አያደርግም። ውስጥ ሀፕን የሚያደርገውን ፊዚዮሎጂካል ቼንጅንም ኤክስፕሌን አያደርግም። ስለዚህ ኢትስ ናት ፉል ኤክስፕላኔሽን። ስለዚህ ይሄንን እስቲ እንደ ጥያቄ ምልክት እንያዘውና የተሻለ ምርጫ ካገኘን ያ ይሆናል፣ ካልሆነ ግን መልሳችን ይሄ ይሆናል ማለት ነው። ወደ ቢ ስንሄድ ቴንደንሲ ኦር ፓርትስ ኦፍ ፕላንትስ ቱ ግሮ ቱዋርድስ ላይት ይላል። ይሄ የፕላንትን ትሮፒዝም ነው የሚያሳየው እንጂ ምንድን ነው ቢሄቪየር አይደለም። ኢትስ ትሮፒዝም ነው የሚባለው። ኢትስ ናት ምንድን ነው ቢሄቪየር ዩዥዋሊ ለማን ነው የሚሰራው? ወርዱ ቢሄቪየር የሚለው ወርድ ራሱ ለአኒማሎች ነው ናት ፎር ፕላንትስ። በዛ ምክንያት ይህ መልስ ሊሆን አይችልም። ወደ ኤ እንሂድ እስኪ። ኤ ምን ይላል? ዘ ኮኦርዲኔትድ ሪስፖንስ ኦፍ አን ኦርጋኒዝም ቱ አን ኢንተርናል ኦር ኤክስተርናል ስቲሙላይ ይላል። the coordinated response of an organism to an internal external stimuli ይሄ በደንብ ቢሄቪየርን ኤክስፕሌን የሚያደርግ ዴፊኔሽን ወይም ኤክስፕላኔሽን ነው። ለምን ቢባል ኮኦርዲኔትድ ሪስፖንስል ኮንሽየስ እና አንኮንሽየስ የሆነውንም ሪስፖንስ እያነሳ ነው እዚህ ጋር።
ከዛ ደግሞ ምንን ከቨር ያደርጋል? ሲምፕል ሪፍሌክሶችን ወይም ደግሞ ለርንድ ቢሄቪየሮችን እንዳለ ምንድን ነው ኢንክሉድ ያደርጋል። እንዲሁም ደግሞ እንዴት ፊዚዮሎጂካሊ ኢንተርናሊ የውስጥ ያለው ነርቨስ ሲስተም እንዴት ኮኦርዲኔት አድርጎ ሪስፖንስ እንደሚሰጥ ያንንም ኤክስፕሌን ያደርጋል ማለት ነው። ስለዚህ እዚህ ሲ ላይ ካየነው ይልቅ ይሄኛው ሞር የተሻለ ቢሄቪየርን ኤክስፕሌን ያደርጋል ማለት ነው። ስለዚህ ቤስት የምንለው መልሳችን የትኛው ነው? ኤ ይሆናል ማለት ነው። ሌሎቹ ግን መሆን አይችሉም። ይሄ ኢትስ ፓርሻሊ ኮሬክት። ስለዚህ ሲንስ ዚስ ኢዝ ፉሊ ኤክስፕሌን ቢሄቪየር መልሳችን ኤ ይሆናል ማለት ነው። ቀጣዩም ጥያቄ ስለ ቢሄቪየር ነው የሚያወራው። እስቲ ጥያቄውን እኔ ዘ ኩዊክ ዊዝድሮዋል ኦፍ ዩር ሃንድ ፍሮም አ ሆት ፕሌት ኢዝ አን ኤግዛምፕል ኦፍ በሞቃት የሆነ ሰርፌስ ላይ እጃችሁን ሞቃት ሳይሆን በጣም የሚያቃጥል ሰርፌስ ላይ እጃችሁን አስቀምጣችሁ ወዲያው ዊዝድሮ ስታደርጉ ወር ስታነሱ የምን ኤግዛምፕል ነው የሚለው እና እዚህ የተጠቀሱ ቾይዞች አሉ። እስቲ እያንዳንዳቸውን እኔ ከዲ እንጀምር። እስቲ ዲ ሴይስ ኪ ስቲሙለስ ይላል። ኖ ይሄ የኪ ስቲሙለስ ኤግዛምፕል አይደለም። ምክንያቱም ኪ ስቲሙለስ የምንለው ሪፍሌክሱን ትሪገር የሚያደርገው ነገር ነው አለ ሪፍሌክሱን ወይም ሪስፖንሱን ትሪገር የሚያደርገው ነገር ነው እንጂ ምንድነው ሪስፖንሱ ራሱ አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ሲ ባዮሎጂካል ክሎክ ይላል። ይሄ ኢንታየርሊ የማይገናኝ ነገር ነው እዚህ ጋር ከተሰጠው ነገር ጋር። ምክንያቱም ባዮሎጂካል ክሎክ ማለት ሳይክሊካል የሆነ ቢሄቪየራችንን ጋቨርን የሚያደርግ ነገር ነው። ለምሳሌ ምንድነው የ24 ሰዓት ላይ ጠዋት ከእንቅልፍ መነሳት ሊሆን ይችላል። እንዲሁም ሌሎች ይሄ በተደጋጋሚ የምናደርጋቸውን ነገሮች ጋቨርን የሚያደርግ የሳይክሊካል ቢሄቪየር ነው እንጂ ከዚህ ጋር ምንም የሚያገናኘው ነገር የለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ኢኔት ቢሄቪየር ይላል። ኦፍኮርስ ይሄ ትክክለኛ ነው። ምክንያቱም ይሄ ከሚያቃጥል ነገር ላይ እጃችንን ማንሳትን ተምረነው አይደለም። ናቹራሊ የምናደርገው ኢትስ አውቶማቲክ ሪፍሌክስ ነው። ስለዚህ ኢትስ ኢኔት ቢሄቪየር ውስጥ ይመደባል። ሶ መልሳችን ኢኔት ቢሄቪየር ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ቢ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ ጥያቄያችንም አሁንም ስለ ቢሄቪየር ነው የሚያወራው። ስለ ለርንድ ቢሄቪየር ነው የሚጠይቀው። ጥያቄውን ስናይ ምን ይላል? አይደንቲፋይ ለርንድ ቢሄቪየር ፍሮም ዘ ፎሎዊንግ። ከተሰጡት ውስጥ ለርንድ ቢሄቪየር ውስጥ የሚካተተው የትኛው ቢሄቪየር ነው የሚለው እስኪ እያንዳንዱን እኔ አንትስ ሜኪንግ ኔስት ይላል። ዚስ ኢዝ አን ኢኔት ቢሄቪየር። በርዶች ኔስታቸውን ሲሰሩ፣ አንቶች እንዲሁም ሌሎች እንስሳቶች ቤታቸውን ሲሰሩ ኢትዝ አን ኢኔት ቢሄቪየር። ስፓይደር ዌብ ዊቭ ሲያደርጉ ኢኔት እንጂ ምንድነው ለርንድ ቢሄቪየር አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ቻይልድ ዊዝድሮስ ሃንድ ፍሮም ሆት ቲንግስ ከዚህ በፊት የሰራ ነው ጥያቄ ላይ ከሞቃት ሰርፌስ ላይ እጅን ማንሳት ኢትዝ ሪፍሌክስ አክሽን እንጂ ለርንድ ቢሄቪየር አይደለንም ብለናል። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ሃኒ ቢ ሜኪንግ ሃኒ፣ ይሄም ኢትዝ አን ኢኔት ቢሄቪየር። ናቹራሊ ቢዎች ዘይ ኖ ሃው ቱ ሜክ ሃኒ ዘይ ዱ ኖት ብሪንግ ኢት ባይ ለርኒንግ ተምረው አይደለም የሚያመጡት። ስለዚህ ይሄም መልስ ሊሆን አይችልም። ዶግ ትሬንድ ቱ ሃንት ዲስ ይሄ this is a learned behavior ምንድን ነው? ባለቤቶቹ ውሻውን ሃንት ማድረግ ያስተምሩታል። ከዛ በኋላ ሃንት ያደርጋል። ይሄን በምን ማየት ትችላላችሁ? ሁሉም ውሾች አዳኞች አይደሉም። አንዳንድ ውሾች አሉ ያንን የሚያደርጉ፣ ነገር ግን ሁሉም አይደሉም። ትሬንድ የሆነ ሃንቲንግ ትሬንድ ቢሄቪየር ነው ለውሾች፣ ወይም ደግሞ ተለማምዶ የሚያገኙት ነው። ስለዚህ ለዚህ ጥያቄ መልሳችን ኤ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ አወር አንሰር። እሺ ወደ ቀጣዩ ጥያቄ ስንሄድ ስለ ባዮሎጂካል ክሎክ ነው የሚያወራው። which one of the following process describes biological clock ይላል። ከተሰጡት ኤግዛምፕሎች ውስጥ ባዮሎጂካል ክሎክን ዲስክራይብ የሚያደርገው የትኛው ነው የሚለው። ሶ ኤ ሪሙቫል ኦፍ ዋን ስታምፕ ፍሮም ሆት ኦብጀክት ኩዊክሊ፣ ቢ the growing of plants towards light፣ ሲ circannual migration of birds from temperate to tropical areas፣ ዲ kinesis and taxis of food lice and other simple animals። so
ባዮሎጂካል ክሎክ የምንለው በሆነ ታይም ኢንተርቫል የሚመጣ ቢሄቪየር ማለት ነው። ኢት ማይት ቢ ዴይሊ ሊሆን ይችላል፣ ኤቭሪ 6 መንዝስ ሊሆን ይችላል፣ ኤቭሪ ይር ሊሆን ይችላል። የሚመጣ ባህሪ የቢሄቪየራል ቼንጅ ነው። ሶ ኤ ምንን ነው የሚያሳየው? ሪሙቫል ኦፍ ዋን ስታምፕ ፍሮም ሆት ኦብጀክትስ ኩዊክሊ ይላል። ይሄ ሪፍሌክስን ወይም ዊዝድሮዋል ፍሮም ሂትን ነው የሚያሳየው። ይሄ መልስ ሊሆን አይችልም። ቢ ዘ ግሮዊንግ ኦፍ ፕላንትስ ቱዋርድስ ላይት፣ ይሄ ፕላንት ፎቶትሮፒዝምን ነው እንጂ የሚያሳየው ባዮሎጂካል ክሎክን አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወይም ደግሞ ይሄ ደግሞ ከታይሚንግ ሳይክል ጋር የሚገናኝ አይደለም። ሲ ሰርካኑዋል ማይግሬሽን ኦፍ በርድስ ፍሮም ቴምፕሬት ቱ ትሮፒካል ኤሪያስ፣ ይሄ ትክክለኛ መልስ ነው። ምክንያቱም ማይግሬሽን ወይም ስደት በዲክቴት የሚደረገው በርዶች ላይ በኢንተርናል ባዮሎጂካል ክሎክ ነው። ያ ኢንተርናል ባዮሎጂካል ክሎክ ከምን ጋር ነው የሚያያዘው? ከሲዝን ጋር ለምሳሌ የሆነ ሲዝን ላይ ጊዜ ላይ ሀፕን ሲያደርግ በሚከሰትበት ጊዜ በርዶቹ በጋራ ወደ ሌላ ኤሪያ ይሰደዳሉ ማለት ነው። ለምን? ያንን ሃርሽ ሲዝን ለማለፍ ማለት ነው። ሶ ይሄ የባዮሎጂካል ክሎክ ትክክለኛ ኤግዛምፕል ነው። ሶ መልሳችን ሲ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። እሺ ወደ ቀጣዩ ጥያቄ ስናልፍ The Ethiopian wolf Canis semenensis lives and hunt in packs. During patrolling their habitat, both male and female wolves of the group maintain their area with urine containing pheromone. These patterns of behavior based exemplifies ይላል። ጥያቄ ምንድነው ያለው? ስለ ኢትዮጵያን ወልፍ ቢሄቪየር ነው የሚያወራው። እነዚህ ኢትዮጵያን ወልፎች በጋራ ሆኖ ነው የሚያድኑት እና አካባቢያቸውን በሚቃኙበት ጊዜ እነዚህ ተኩላዎች ምንድነው የሚያደርጉት? የራሳቸውን ኤሪያ የራሳቸውን ግዛት ፌርሞን የያዘ ዩሪን በዛ ይከልላሉ ማለት ነው። ሶ ይሄ ምን ይባላል? ዚስ ፓተርን ኦፍ ቢሄቪየር ምን ታይፕ ኦፍ ቢሄቪየርን ያሳያል ነው የሚለው። እስቲ እያንዳንዱን ነገር እያንዳንዱ ምርጫ ነው። ኤ ምን ይላል? ለርንድ ቢሄቪየር ነው ይላል። ዚስ ኢዝ ናት አ ለርንድ ቢሄቪየር ምክንያቱም ቴሪቶሪያል ማርኪንግ ኢትስ አን ኢኔት ወይም ደግሞ ጀነቲካሊ ፕሮግራምድ የሆነ ቢሄቪየር ነው። ስለዚህ መልስ ሊሆን አይችልም። ወደ ኦፔራንት ቢሄቪየር ስናልፍ ኦፔራንት ቢሄቪየር የምንለው ኢትስ ለርንድ ቢሄቪየር ሆኖ በሪዋርድ እና በፓኒሽመንት ምንድን ነው ማስተካከል ሞዲፋይ ማድረግ የሚቻል ቢሄቪየር ነው። ስለዚህ ይሄም ምንድን ነው ቴሪቶሪያል ምንድን ነው አካባቢን በዩሪን ኮንቴኒንግ ፌርሞን ማጠር ኢኔት ስለሆነ ይሄ መልስ ሊሆን አይችልም። ወደ ቢ ስናልፍ ቴሪቶሪያል ቢሄቪየር ይላል። ይሄ ትክክለኛ መልስ ነው። ለዚህ ይህንን ኤክስፕሌን የሚያደርገው ቴሪቶሪያል ቢሄቪየር ምክንያቱም ሴንት ማርኪንግ ዊዝ ዩሪን ላይ ቅድም እዚህ ጋር የሰራ ነው ጥያቄ ያለ ስለ ሴንት ማርኪንግ ኢትስ ቴሪቶሪያል ቢሄቪየር የአካባቢ የዛ ኦርጋኒዝም መሆኑን ለማሳወቅ የሚጠቀሙበት ባህሪ ነው። የቢሄቪየር ታይፕ ነው እንስሶች። ኮርትሺፕ ቢሄቪየር ነው ዝስናተ ኮርትሺፕ ቢሄቪየር ሜት ለመሳብ የሚደረግ አክሽን አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ስለዚህ መልሳችን ቢ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ሶ ቢ ኢዝ አወር ኦንሊ አንሰር። እሺ ቀጣዩ ጥያቄ ስለ ጄኔቲክስ ከሚያወራው የግሬድ 11 ሴክሽን ላይ ነው የመጣው። ምን ይላል? ሰፖዝ ሄትሮዛይገስ ብራውን አይ ፋዘር ኢዝ ሜሪድ ዊዝ ብሉ አይ ማዘር ዋት ውድ ቢ ዘ ፕሮፖርሽን ኦፍ ሆሞዛይገስ ቺልድረን ፎር አይ ከለር። ሶ እዚህ ጋር ምን ይላል? ሂንት ይልና ብራውን ኢዝ ዶሚናንት ኦቨር ብሉ ይላል ማለት ነው። ሶ መጀመሪያ ምንድን ነው የምናደርገው? እዚህ ጋር የፓረንቶቹን ጄኖቲፒክ ፊቸር እናስቀምጣለን። የአባትየውን ስናይ አባትየው ሄትሮዛይገስ ብራውን አይ ፋዘር ነው የሚለው። ስለዚህ ሄትሮዛይገስ ማለት አንድ ዶሚናንት አንድ ረሰሲቭ አለል ያለው ማለት ነው። ስለዚህ ቢ እንላለን። ይሄ የፋዘሩ ጄኖታይፕ ነው። እናትየዋ ደግሞ ብሉ አይ አላት ይላል። ብሉ አይ አላት ማለት ብራውን ዶሚናንት ከሆነ ብሉ ረሰሲቭ ነው የሚሆነው። ረሰሲቭ ደግሞ ፌኖቲፒካሊ ኤክስፕረስ የሚደረገው ምን ሲሆን ነው? ሁለቱም ሆሞዛይገስ ረሰሲቭ ሲሆን ነው፣ ወይም ደግሞ ሁለቱም አለሎች ሆሞዛይገስ ሲሆኑ ነው። ስለዚህ እዚህ ጋር ስሞል ቢ ይሆናል ማለት ነው። የእናትየዋ ይሄ ይሆናል ማለት ነው። ሶ ሁለቱ እንደዚህ ከሆነ በዚህ መልኩ ከሆነ
ዘንድ ጥያቄው ምንድነው? ዋት ውድ ቢ ዘ ፕሮፖርሽን ኦፍ ሆሞዛይገስ ቺልድረን ፎር አይ ከለር። ሆሞዛይገስ ኢዘር ሆሞዛይገስ ሲል ሆሞዛይገሲቲው ለዶሚናንቱም ሊሆን ይችላል፣ ለረሰሲቭም ሊሆን ይችላል። ለዶሚናንቱም ለረሰሲቭም ሊሆን ይችላል። ስለዚህ ሆሞዛይገስ አይ ከለር ያላቸው ምንድነው ቺልድረኖች ስንት ናቸው ወይም ስንት ፐርሰንት ናቸው ነው። ሶ ይሄን የምንሰራው ኢትስ ቫያ ፑነት ስኩዌር። ስለዚህ ዊ ዱ ዚስ ስኩዌር then we write የፋዘር ጄኖታይፕ እዚህ ጋር የእናትየዋን እዚህ ጋር then we cross ይሄን ከዚህ ጋር bb this with this አሁንም ለዛው this with this bb this with this bb so what will be the proportion of homozygous ነው የተባልነው። ሆሞዛይገስ የሆኑ አለሎች ከኤፍ1 ጀነሬሽን ወይም ትሬት የተሰጠው ፑኔት ስኩዌር ላይ ስንት አሉ? ሁለት ሆሞዛይገስ ረሰሲቮች አሉ። እነዚህ ደግሞ ሄትሮዛይገስ ዶሚናንቶች ናቸው። ስለዚህ እነዚህ ካውንት አይሆኑም። ሁለቱን ነው የምናየው። ከአራቱ ሁለቱ ሆሞዛይገስ ናቸው ወይም ብሉ አይ ነው ያላቸው። ስለዚህ ስንት እንላለን ማለት ነው? ከአራት ሁለት ኢትስ 50% ማለት ነው። ስለዚህ 50% የት ጋር አለ? ኤ ላይ ያለ ምርጫ ኤ ላይ ነው ያለው። መልሱም ኤ ይሆናል ማለት ነው። እሺ ቀጣዩ ጥያቄ ኢንዛይም ከሚለው ሴክሽን ላይ ነው የመጣው። ስለ ኢንዛይም ነው የሚያወራው። ጥያቄውን ስናይ which one of the following statements explain specificity of enzymes ይላል። ሰው ጥያቄው ምንድን ነው የሚለው ኢንዛይሞች ካላቸው ሜጀር ካራክተሪስቲክ ውስጥ አንደኛው ምንድን ነው? ስፔሲፊክ መሆናቸው ነው። ማለትም አንድን ሪያክሽን ነው ካታላይዝ የሚያደርጉት። ስለዚህ ከነዚህ ውስጥ የኢንዛይም ስፔሲፊሲቲ የሚናገረው ቾይዝ የትኛው ነው የሚለው እስቲ ከዲ ጀምረን እንይ። እሺ ዲን ስናይ ካን ቢ ዩዝድ ኦቨር ኤንድ ኦቨር አጌን ይላል። ኦቨር ኤንድ ኦቨር አጌን ይሄ የሚያሳየው ሪዩዘብል መሆናቸውን ነው። ሪዩዛቢሊቲ ነው እንጂ ስፔሲፊሲቲን አልደም። ሪዩዛቢሊቲ ነው የሚያሳየው እንጂ ስፔሲፊሲቲን አይደለም። ስለዚህ መልስ ሊሆን አይችልም። ሲ ደግሞ ምን ይላል? ካን ቢ ዲስትሮይድ ባይ ኤክሰሲቭ ሂት ይላል። ይሄም ስፔሲፊሲቲን አያሳይም። ይሄ የሚያሳየው ምንድን ነው? ኢንዛይም ዲናቹሬሽን ነው። ኢንዛይሞች ለኤክሰሲቭ ሂት ከተጋለጡ ዲኔቸርድ እንደሚሆኑ ነው። ቸርድ እንደሚሆኑ ነው እንጂ ስፔሲፊክ መሆናቸውን አይደለም። ቢ ደግሞ ስፒድ አፕ ሪያክሽን ዊዛውት ቢንግ ዩዝድ አፕ። ይሄ ደግሞ ትክክለኛ ስቴትመንት ነው። ነገር ግን አሁንም ስፔሲፊሲቲን አይደለም የሚያሳየው። አዘርዛንዛት ምን ነው የሚያሳየው? ኢንዛይሞች ካታሊስት መሆናቸውን ነው። ካታሊስት መሆናቸውን ነው የሚያሳየው። የመጨረሻ ቾይዛችን ምንድነው? ካታላይዝ ዋን ሪያክሽን ኦንሊ። ካታላይዝ ዋን ሪያክሽን ኦንሊ። እዚህ ጋር ምን የሚላለው? ዋን የሚል ወርድ አለ። ያ ዋን ምንን ያሳያል? ስፔሲፊሲቲን ያሳያል ማለት ነው። ስፔሲፊሲቲን ያሳያል ወይም ስፔሲፊክ መሆናቸውን ያሳያል። ስለዚህ መልሱ ይሄ ይሆናል። ኤ ኢዝ ዘ አንሰር ፎር ዲስ ኩዌስችን። እሺ ቀጣዩም ጥያቄ የሚያወራው ስለ ኢንዛይም ነው። ምን ይላል? ኮንሲደር ዘ ፎሎዊንግ ኬሚካል ሪያክሽን። ሶ አር it is in the subscript ናት። H2 plus A ሃይድሮጅን ነው። A it is some chemical ነው. Then it is converted into R plus AH2. So based on the above chemical reaction, in which class of enzymes can enzyme E grouped? ስለዚህ እዚህ ጋር ይሄን ሪያክሽን ካታላይዝ ያደረገ E የሚባል ኢንዛይም አለ። ይሄ ኢንዛይም የትኛው የኢንዛይም ግሩፕ ውስጥ ነው የሚመደበው? ትራንስፈሬዝ ነው፣ ሃይድሮላይዝ ነው፣ አይዞመሬዝ ነው፣ ኦክሲዶሪዳክቴዝ ነው የሚለው። መጀመሪያ ወደዛ ከማለፋችን በፊት ግን ይሄ ሪያክሽን ምንን ነው የሚያሳየው የሚለውን ትንሽ ዲስከስ እናድርግና ከዛ ወደ ምርጫዎቹ እናልፋለን። ሶ ሪያክሽኑ ምንድነው ኢንቮልቭ የሚያደርገው? ሃይድሮጅን አተም አለ ሰርቴን ዊዝ አናዘር ኬሚካል RH2 ከዛ there is A የሚባል ኬሚካል አለ። ሁለቱ ጆይን አደረጉ ወይም ኢን ዘ ሪአክታንት ሳይድ ላይ ሪአክት አደረጉ። ከዛ በኋላ ምንድነው ሀፕን ያደረገው? ከአር ላይ ሃይድሮጅን ተነሳ፣ ሃይድሮጅን ሪሙቭ ተደረገ። ይሄ ማለት ኦክሲዴሽን ሪያክሽን ማለት ነው። የአዲሽን ኦፍ ኦክሲጅን ወይም ደግሞ ሪሙቫል ኦፍ ሃይድሮጅን ኦክሲዴሽን ስለሚባል ማለት ነው። ስለዚህ አር ኦክሲዳይዝድ ሆነና እዚህ ጋር ፕሮዳክት ሳይዱ ላይ አር ሆነ። ከዛ ኤ ምን ሆነ? ሬዲዩስድ ሆነ። ኤ ደግሞ ሬዲዩስድ ሆነ። ሪዳክሽን ምን ማለት ነው?
የኦክሲጅን ሪሙቫል ወይም ደግሞ የሃይድሮጅን አዲሽን ነው። ስለዚህ ሃይድሮጅን ተጨመረ ኤ ላይ። ስለዚህ ኤ ሬዲዩስድ ሆነ ማለት ነው። ኤ ሬዲዩስድ ሆነ፣ አር ኦክሲዳይዝድ ሆነ፣ ኤ ሬዲዩስድ ሆነ። ስለዚህ ይሄን ሪያክሽን የትኛው ኢንዛይም ግሩፕ ነው ምንድን ነው ካታላይዝ የሚያደርገው ነው የሚለው። እስቲ ከኤ እንነሳ። ኤ ትራንስፈሬዝ ነው። ኢ ትራንስፈሬዝ ነው የሚለው ነው፣ ትራንስፈሬዝ አይደለም። ምክንያቱም ትራንስፈሬዝ ብዙ ጊዜ ሙቭ የሚያደርጉት ፋንክሽናል ግሩፖችን ነው። ፋንክሽናል ግሩፖች ማለት እንደ ፎስፌት ያሉ እንጂ ናት ሃይድሮጂኖችን። ስለዚህ ይሄ መልስ ሊሆን አይችልም። ቢ ደግሞ ሃይድሮላይዝ ይላል። ይሄም ስህተት የሆነ መልስ ነው። ወይም ደግሞ ኢ ሃይድሮላይዝ ሊሆን አይችልም። ምክንያቱም ሃይድሮላይዝ ኢንዛይሞች ዋነኛ ስራቸው ምንድን ነው? ቦንዶችን ዋተርን በመጠቀም ብሬክ ማድረግ ነው። እዚህ ጋር ደግሞ ያንን አናይም። ወይም ደግሞ ናት ሪዳክሽን ኦክሲዴሽን ሪያክሽን ላይ አይደለም የሚሳተፉት። ስለዚህ ይሄ መልስ ሊሆን አይችልም። ሲ አይዞመሬዝ ይላል። አይዞመሬዝ ይሄም ስህተት ነው። ምክንያቱም አይዞመሬዞች ምን አይነት ኢንዛይሞች ናቸው? ሞለኪውሎችን ሪአሬንጅ ነው የሚያደርጉት። ማለትም ለምሳሌ ሞኖሳካራይዶችን ወደ ዳይሳካራይድ መለወጥ ሊሆን ይችላል። ወይም አንዱ ሞኖሳካራይድ ወደ ሌላ ሞኖሳካራይድ መለወጥ ሊሆን ይችላል። ስለዚህ ይህ መልስ ሊሆን አይችልም። ዲ ምን ይላል? ኦክሲዶ ሪዳክቴዝ ይላል። ይሄ መልሳችን ነው፣ ትክክለኛ መልስ ነው። ምክንያቱም ኦክሲዶ ሪዳክቴዝ ግሩፕ ውስጥ የሚመደቡት ኢንዛይሞች ምን ነው ካታላይዝ የሚያደርጉት? ኦክሲዴሽን ሪዳክሽን ሪያክሽን ነው ካታላይዝ የሚያደርጉት። እዚህ ጋር ደግሞ እንዳየነው ዜር ኢዝ ኦክሲዴሽን ኤንድ ሪዳክሽን በደንብ ሀፕን ያደርጋል። አር ኦክሲዳይዝድ ይሆናል እዚህ ጋር። ከዛ በኋላ ፕሮዳክት ሳይድ ላይ ምንድን ነው? ኤ ደግሞ ሬዲዩስድ ይሆናል። ስለዚህ መልሳችን ምን ይሆናል ለዚህ ማለት ነው? ዲ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። ዲ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ ጥያቄ ስለ ኢንዛይም ዩዝ ወይም ስለ ኢንዛይም ጥቅም ነው የሚያወራው። ጥያቄውን ስናይ ዊች ዋን ኦፍ ዘ ፎሎዊንግ ኢንዛይም ኢዝ ዩዝድ ኢን ዋሺንግ ፓውደር። ዋሺንግ ፓውደር ውስጥ የምንጠቀመው ኢንዛይም ምንድን ነው የሚለው ኤ ባዮካይሞሲን፣ ቢ ሊፔዝ፣ ሲ ሴሉሎስ፣ ዲ ፔክቲኔዝ ነው የሚለው። ወደ መልሱ ስናልፍ እያንዳንዱ ምርጫ ነ እሺ ከኤ ስንጀምር ባዮካይሞሲን ይላል። ኤ ባዮካይሞሲን ዋሽንግ ፓውደር ላይ ሳይሆን የሚጨመረው ኦር ደግሞ የምንጠቀመው ዩዥዋሊ ቺዝ ሜኪንግ ላይ ወይም ደግሞ ዮገርት ሚልክን ክረድን ለማድረግ ኦር ሰም ካይንድ ኦፍ ሴሚ ሶሊድ ፎርም እንዲኖረው የሚጠቅም ኢንዛይም ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስናልፍ ሊፔዝ ይላል። ሊፔዝ ፋንክሽኑ ምንድን ነው? ፋቶችና ኦይሎችን ብሬክ ዳውን ማድረግ ነው። ስለዚህ ይሄ ግሪስ ምናምን ያላቸው ዘይት ያለውን ቆሻሻ ብሬክ ዳውን ለማድረግ ይጠቅማል። ነገር ግን ፕራይመሪ ፋንክሽኑ ዋሽንግ ፓውደር ላይ አፕላይ መደረግ አይደለም። ወይም ደግሞ ዋሽንግ ፓውደር ላይ ከሚገቡ ዋነኛ ኤንዛይሞች መካከል ሊፔዝ አይደለም። ስለዚህ ይሄ መልስ ሊሆን አይችልም በዚህ ኮንቴክስት። ለምን? ሌላ በደንብ ለዋሽንግ ፓውደር ላይ በብዛት የምንጠቀመው ኢንዛይም ስላለ። ያ ባይኖር ግን ሊፔዝ መልስ ሊሆን ይችል ነበር። ወደ ቀጣዩ ስናልፍ ሴሉሌዝ ይላል። መልሱ ሴሉሌዝ ነው ለዚህ ጥያቄ። እንዴት? ይሄ ሴሉሌዝ የምንለው ኢንዛይም ሴሉሎስን ነው ብሬክዳውን የሚያደርገው which is በአብዛኛው ደግሞ የምንጠቀማቸው ልብሶች የምንለብሳቸው ልብሶች ከፕላንት ነው የሚሰሩት። ለምሳሌ ከኮተን ከግራስ ከመሳሰሉት ነው የሚሰሩት። ስለዚህ እዛ ላይ ያሉትን ነገሮች ብሬክዳውን ለማድረግ ሴሉሎስ በጣም የተሻለ ነው። ብዙ ዋሺንግ ፓውደሮች ውስጥም የምናገኘው ኢንዛይም ነው። ስለዚህ ሴሉሎስ መልሳችን ነው ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሲ ኢዝ ዘ አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ ጥያቄም ስለ ኢንዛይም ነው የሚያወራው። ጥያቄው ምን ይላል? ሃው ዱ ኢንዛይምስ ባይንድ ኤንድ አክት ኦን ዜር ሰብስትሬት። እንዴት ነው ኢንዛይሞች ከሰብስትሬቶቻቸው ጋር ባይንድ የሚያደርጉት ወይም የሚጣበቁት እና ደግሞ እንዴት ነው ሰብስትሬቶቻቸው ላይ አክት የሚያደርጉት ነው የሚለው። እስቲ እያንዳንዱ ምርጫ ነ። እሺ ከኤ ስንጀምር ኤ ሴይስ ሎኬን ኪ ሞዴል ኤንድ ሬዲዩሲንግ ኢነርጂ ኦፍ ዘ ሰብስትሬት ይላል። ይሄ ስህተት ነው። ምክንያቱም ሎኬን ኪ ሞዴል አውትዴትድ የሆነ የኢንዛይም ሰብስትሬት ባይንዲንግ ሞዴል ነው ወይም ደግሞ ጀስት ድሮ የነበረ ነው እንጂ አሁን ላይ ጥቅም ላይ እየዋለ ያለ ወይም የኢንዛይም ሰብስትሬት ባይንዲንግ በዚህ አይገለጽም። ስለዚህ ይሄ ስህተት ነው።
ከዚህ በተጨማሪም ኢንዛይሞች ሬዲዩስ የሚያደርጉት አክቲቬሽን ኢነርጂ ነው እንጂ የሰብስትሬቱን ኢነርጂ አይደለም። ስለዚህ የኮምፕሊት ሊስተት የሆነ ስቴትመንት ነው። ወደ ቢ ስንሄድ ኢንዲዩስድ ፊት ሞዴል ፕሮቫይዲንግ ኤክስትራ ኢነርጂ ፎር ሰብስትሬት። ኢንዲዩስድ ፊት ሞዴል የሚለውን ትክክለኛ ነው። ኢንዲዩስድ ፊት ሞዴል ኢትዝ ዘ ራይት ሞዴል ናው። የኢንዛይም ሰብስትሬት ባይንዲንግ የሚገለጽበት መንገድ ኢንዲዩስድ ፊት ሞዴል ነው። ሆኖም ግን ስህተቱ ምን ጋ ነው? እዚህ ጋር ዘይ ፕሮቫይድ ኤክስትራ ኤነርጂ ይላል። ኖ ኢንዛይሞች ኤክስትራ ኤነርጂ ፕሮቫይድ አያደርጉም። ምንድን ነው የሚያደርጉት? ኢንትሪ ኢነርጂውን ወይም ደግሞ ያ ሪአክሽን ለመጀመር የሚያስፈልገውን ኢነርጂ ሎወር ነው የሚያደርጉት። ስለዚህ ይህም ስህተት ነው። ወደ ሲ ስንሄድ ሎኬንኪ ሞዴል ኤንድ ቼንጂንግ ዘምሰልቭስ ኢንቱ ፕሮዳክትስ ይላል። ሎኬንኪ ሞዴል አሁን ይሄም ስህተት ነው። ስና ሎኬንኪ ሞዴል ኢንዛይም ሰብስትሬት ባይንዲንግን ኤክስፕረስ ለማድረግ የሚያገለግለው ሞዴል ፕላስ ቼንጂንግ ዘምሰልቭስ ኢንቱ ፕሮዳክትስ ኖ፣ ይህ ስህተት ነው። አንዱ ከኢንዛይም ኔቸር ውስጥ ዋነኛው ምንድን ነው? ዘይ ኔቨር ተርን ኢንቱ ፕሮዳክትስ ዘይ ሪሜይን አንቼንጅድ የሚል ፕሮፐርቲ ያላቸው ኢንዛይሞች እንዲያውም ምንም ሳይቀየሩ ነው የሚቆዩት። ስለዚህ ይሄም ስህተት ነው። ስለዚህ መልሳችን የሚሆነው ምንድን ነው ማለት ነው? ዲ ነው የሚሆነው። እንዴት? ኢንዲዩስድ ፊት ሞዴል ይላል። ኦፍኮርስ አሁን ላይ ያለውን ኢንዛይም ሰብስትሬት ባይንዲንግ ኤክስፕረስ የሚያደርገው ኢንዲዩስድ ፊት ሞዴል ነው። ኤንድ ፑቲንግ ዘ ሰብስትሬት አንደር ቴንሽን፣ ይሄም ትክክለኛ ነው። ምክንያቱም ዜር ኢዝ ቦንድ ቴንሽን፣ ቦንዱ ብሬክ ከማድረጉ በፊት ኢንዛይሙ የሰብስትሬቱን ቦንድ ትራንዚሽናል ስቴት ውስጥ ያስገባዋል። እዛ ትራንዚሽናል ስቴት ውስጥ ደግሞ የሰብስትሬቱ ቦንድ ነው አንደር ቴንሽን የሚገባው። ስለዚህ ይህ ትክክለኛ መልስ ነው። ሌሎቹ ሶስቱ መልስ ሊሆኑ አይችሉም። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ፣ ቀጣዩ ጥያቄ ከኢንዛይም ከሚወራው ሴክሽን ላይ ነው የመጣ። ምን ይላል? ዊች of the following external factor influence the turnover rate of the enzyme by completely damaging their tertiary structure. So ጥያቄው እያለ ያለው ምንድን ነው? እዚህ ጋር የተሰጡ የኢንዛይምን አክቲቪቲ አፌክት የሚያደርጉ ፋክተሮች አሉ። ከነዚህ ውስጥ የኢንዛይሙን ተርኖቨር ሬት ኮምፕሊትሊ አፌክት የሚያደርገው የትኛው ነው የሚለው ኤ ኮምፒቲቲቭ ኢንሂቢሽን ይላል፣ ቢ ሰብስትሬት ኮንሰንትሬሽን ይላል፣ ሲ ሪቨርሰብል ኢንሂቢሽን ይላል፣ ዲ ቴምፕሬቸር ኤንድ ፒኤች ይላል። ሶ እዚህ ጋር ሶስቱ ኮምፒቲቲቭ ኢንሂቢሽን፣ ሰብስትሬት ኮንሰንትሬሽን እና ሪቨርሰብል ኢንሂቢሽን መልስ ሊሆኑ አይችሉም። ምክንያቱም ኢንዛይሙን ኮምፕሊትሊ ዳሜጅ የሚያደርግ ኢምፓክት አያመጡም እና ደግሞ ኢምፓክታቸውም ደግሞ ሪቨርሰብል ነው። ሶ እነዚህ መልስ ሊሆኑ አይችሉም ማለት ነው። ኮምፒቲቲቭ ኢንሂቢሽንም ሰብስትሬት ኮንሰንትሬሽንም ሪቨርሰብል ኢንሂቢሽንም። ስለዚህ የዚህ ጥያቄ መልስ የሚሆነው ትስ ቴምፕሬቸር ኤንድ ፒኤች። ምክንያቱም ኤክስትሪም ቴምፕሬቸር እና ፒኤች ኢንዛይሙን ዲኔቸር ያደርጉታል። ዲኔቸር ማለት ኢንዛይሞች ምንድን ናቸው? ኢንዛይሞች ዚያር ፕሮቲንስ አደለ? ዚያር ፕሮቲኖች ከሆኑ ደግሞ ፕሮቲኖች ኔቸራቸውን የሚያጡት ምን ሲሆኑ ነው? ሼፓቸው ሲያጡ ነው። ለምን? የፕሮቲን ፋንክሽን ምኑ ላይ ስለሚመሰረት? ሼፑ ላይ ስለሚመሰረት። ስለዚህ ቴምፕሬቸር እና ፒኤች የኢንዛይሙን ሼፕ ያሳጡታል። የኢንዛይሙን ሼፕ አሳጡት ማለት ኔቸሩን ፋንክሽኑን አሳጡት ማለት ነው። ማለትም ከዛ በፊት ይሰራ የነበረውን ስራ መስራት እንዳይችል አደረጉት። ይህን የሚያደርጉት ደግሞ ቴምፕሬቸር እና ፒኤች ናቸው። ሌሎቹ ይህን ኢምፓክት ማምጣት አይችሉም። ስለዚህ የዚህ ጥያቄ መልስ ትስ ዲ። እሺ፣ ቀጣዩ ጄኔቲክስ ከሚለው የግሬድ 11 ሴክሽን ላይ ነው የመጣው። ስለ ዳይሃይብሪድ ክሮስ ነው የሚያወራው። እስቲ ጥያቄውን እናንብብ። It says in a dihybrid self-crossing of a plant with a genotype DDCC 3600 offsprings were produced. How many of the offspring will have the DDCC genotype ይላል። ሶ እዚህ ጋር እየጠየቀ ያለው ምንድን ነው? there is self-crossing የሆነ ዳይሃይብሪድ ፕላንት አለ። so the whole genotype is DDCC. that means like ሁለቱም ትሬቶች ሄትሮዛይገስ ናቸው። ከዛ 3600 ኦፍስፕሪንጎች ፕሮዲውስ ከተደረጉ ከነዚህ 3600 ውስጥ ስንቶቹ ናቸው ዲዲሲሲ ጄኖታይፕ የሚኖራቸው? ማለትም ሁለቱም ሆሞዛይገስ፣ ሁለቱም ትሬት ሆሞዛይገስ የሚሆኑት ፌኖቲፒካሊ
ምን ያህሎቹ ናቸው ነው የሚለው። ሶ F1 ጀነሬሽን ላይ ኢን ዘ ሃይብሪድ ክሮስ የሚመጣው ሬሾ ኢትስ 9 to 3 to 3 1 9 to 3 to 3 1 ከዚህ ውስጥ ኢቺ ዋን ኢንዲኬት የምታደርገው ምንን ነው? ሁለቱም ትሬቶች ሆሞዛይገስ የሚሆኑበት ፌኖቲፒካሊ ሁለቱም ትሬት ረሰሲቭ ትሬቱ ኤክስፕረስ የሚደረግበት ከአንድ ፐርሰንት ወይም ደግሞ አንድ ነው። አንድ ማለት ከስንት ማለት ነው? ይሄ 9 12 15 ከ16 ማለትም 16 ፑኔት 4x4 የሆነ ፑኔት ስኩዌር ነው የሚሆነው። ሶ 1 2 3 ስለዚህ ይሄ አሁን 16 ነው። ከነዚህ ውስጥ አንደኛዋ ይሄኛው ፓርት ብቻ ነው ሁለቱም ረሰሲቭ ትሬት የሚኖረው ነው። ኢን ዚስ ኬዝ ለምሳሌ ዲዲ ሲሲ የሚሆነው ማለት ነው። ሶ ይሄን እንዴት ነው የምናደርገው ማለት ነው? ኢዝሊ ከ16ቱ አንዱ 1/60 ነው የሚሆነው ማለት ነው የሁለቱም ሆሞዛይገስ ረሰሲቭ የመሆን ቻንሳቸው። ስለዚህ እዚህ ጋር ዘ ሆል የተሰጠን 3600 ነው። ስለዚህ ከ3600 ምን ያህሉ ነው ይሄን ትሬት የሚያሳየው ኤግዚቢት የሚያደርገው ለሁለቱም ትሬቶች ረሰሲቭ ትሬቱ ፌኖቲፒካሊ ኤክስፕረስ የሚደረገው ነው የሚለው it is 1/60 that means times 1/60 ይሄ ማለት 3600 ሲካፈል በ16 ማለት ነው። ይሄ ስንት ይመጣል? ሂሳቡን ስትሰሩት 225 ይመጣል። 225 እዚህ ምርጫ ውስጥ አለ ኦፍ ኮርስ ይሄ ዲ ይሆናል ማለት ነው። ስለዚህ ይሄ ምን ማለት ነው? ከ3600 ውስጥ 225ቶቹ ፕላንቶች ኤግዚቢት የሚያደርጉት ወይም የሚያሳዩት ይሄንን ትሬት ነው ማለት ነው። ማለትም ሁለቱም ሆሞዛይገስ ረሰሲቭ የሆነ ትሬት ፌኖቲፒካሊ ኤክስፕረስ ያደርጋሉ። ሶ መልሳችን ዲ ይሆናል ለዚህ ጥያቄ። እሺ አሁንም ቀጣዩ ጥያቄ ጄኔቲክስ ከሚለው የግሬድ 11 ሴክሽን ላይ ነው የመጣው። ምን ይላል? አይደንቲፋይ ዘ ኮሬክት ስቴትመንት ሪጋርዲንግ ትራንስሌሽን ኢን ዩካሪዮቲክ ሴል። ሪጋርዲንግ ትራንስሌሽን ኢን ዩካሪዮቲክ ሴል ሶ ፕሮቲን ሲንተሲስ ላይ የተለያዩ ፕሮሰሶች አሉ። ዋነኞቹ ፕሮሰሶች ትራንስክሪፕሽን እና ትራንስሌሽን ናቸው። ስለዚህ ስለ ትራንስሌሽን ዩካሪዮቲክ ሴል ላይ ስላለው ትራንስሌሽን ትክክለኛ የሆነው ስቴትመንት ከነዚህ ምርጫ ውስጥ የትኛው ነው ነው የሚለው። ሰው እስቲ እያንዳንዱን ምርጫ እኔ ኤ it says helicase enzyme begins to unwind a section of DNA ይላል። ይሄ ሀፕን የሚያደርገው ትክክል ነው። ሄሊኬስ ስራው ዲኤንኤን አንዋይንድ ማድረግ ነው። ነገር ግን በትራንስክሪፕሽን ጊዜ ሳይሆን በትራንስሌሽን ጊዜ ሳይሆን በምን ጊዜ ነው? it is in translation በትራንስሌሽን ጊዜ ነው እንጂ በትራንስክሪፕሽን ጊዜ በትራንስክሪፕሽን ጊዜ ነው እንጂ በትራንስሌሽን ጊዜ አይደለም። ስለዚህ ይሄ ስህተት ነው። ወደ ቢ ስናልፍ ቢ it says polymerase assembles free RNA nucleotides into a chain ይላል። ይሄም ስቴትመንቱ ትክክል ነው። ፖሊመሬዝ it assembles free RNA nucleotides into a chain። ነገር ግን በምን ጊዜ ነው ይሄ ማፕር የሚያደርገው? በትራንስክሪፕሽን ጊዜ ነው ናት በትራንስሌሽን ጊዜ። ስለዚህ ይሄም መልስ ሊሆን አይችልም። ወደ ሲ ስናልፍ ፈርስት ቱ ኮዶንስ ኦፍ ዘ ሜሴንጀር አርኤንኤ ኢንተር ዘ ራይቦዞም ይላል። ዛት ሚንስ እዚህ ጋር እያለ ያለው ምንድን ነው? በትራንስሌሽን ጊዜ ምንድን ነው ሀፕን የሚያደርገው? ይህ ትክክለኛ መልሳችን ነው። በነገራችን ላይ እንዴት ነው ትክክለኛ መልሳችን የሆነው? በትራንስሌሽን ጊዜ የሜሴንጀር አርኤንኤ ሁለት የመጀመሪያ ኮዶኖች፣ የመጀመሪያው ስታርት ኮዶኑ ወይም ኤዩጂ ፕላስ ተከታዩ ኮዶን ምንድን ነው የሚያደርጉት? ወደ ራይቦዞም ውስጥ ኢንተር ያደርጉና ፒ እና ኤ ሳይትን ያንን ይይዛሉ ማለት ነው። ያንን ቦታ ይይዛሉ። ከዛ ፕሮቲን ሲንተሲሱ ይጀምራል ማለት ነው። ፒ እና ኤ ሳይትን ይዘው ፕሮቲን ሲንተሲሱ ይጀምራል። ይሄ it is a true statement which happens during translation። ስለዚህ መልሳችን ሲ ይሆናል ለዚህ ጥያቄ። እሺ ቀጣዩ ጥያቄ ከዛው ጄኔቲክስ ከሚለው ግሬድ 11 ሴክሽን ላይ ነው የመጣው። ጥያቄውን ስናይ which of the following statements explain how crossing over brings variation ይላል። how crossing over brings variation። ክሮሲንግ ኦቨር ሀፕን የሚያደርገው መቼ ነው? ሚዮሲስ ላይ ነው። በሴል ዲቪዥን ሚዮሲስ ስቴጅ ላይ ነው ኦከር የሚያደርገው ክሮሲንግ ኦቨር። ስለዚህ የሚያደርገውን ደግሞ ሚዮሲስ 1 ላይ ነው። ሚዮሲስ 1 ላይ ነው። ስለ ሚዮሲስ ስለ ክሮሲንግ ኦቨር ትክክለኛ የሆነ ስቴትመንት የትኛው ነው የሚለው እስቲ እያንዳንዱን ምርጫ እኔ ከሌት ስታርት ፍሮም ዲ
D it says in meiosis 2 chromatids from each chromosome are separated at random ይላል። ይሄ it is a mistake ምክንያቱም ምንድነው crossing over meiosis 2 ላይ happen አያደርግም meiosis 2 ላይ happen አያደርግም። ስለዚህ ይሄ ስህተት ነው ማለት ነው። ሲ ምን ይላል? in meiosis 2 homologous chromosomes align themselves ኢንዲፔንደንት ኦፍ ዘር ፔርስ ይላል። ይሄ አንድ ሚዮሲስ 2 ላይ ክሮሲንግ ኦቨር ካለማድረጉ ተጨማሪ ይሄ ደግሞ ኢንዲኬት የሚያደርገው ሜታፌዝ 2 ነው። ሜታፌዝ 2 ነው ኢንዲኬት የሚያደርገው ሜታፌዝ 2 ነው ኢንዲኬት የሚያደርገው እንጂ ክሮሲንግ ኦቨርን አይደለም፣ ወይም ደግሞ ፕሮፌዝ 1ን አይደለም። ፕሮፌዝ 1 ላይ ነው ክሮሲንግ ኦቨር ኦከር የሚያደርገው። ፕሮፌዝ 1 ላይ ነው ክሮሲንግ ኦቨር ኦከር የሚያደርገው። ስለዚህ እሱን አያሳይም። ይሄ መልስ መሆን አይችልም። ወደ ቢ ስንሄድ it says in meiosis 1 which is correct there is exchange of section of DNA between chromatids. of course crossing over ማለት ሁለት ሆሞሎገስ ክሮሞዞሞች ሴክሽናቸውን የሚለዋወጡበት ስቴጅ ነው። ፕሮፌዝ 1 ላይ ነው ኦከር የሚያደርገው። ስለዚህ this is exactly the answer B ማለት ነው። ስለዚህ የዚህ ጥያቄ መልስ ቢ ይሆናል። ሌሎቹ መልስ መሆን አይችሉም። ኦኬ የመጨረሻውን ይሄን ስናይ ይሄ ደግሞ የሚያሳየው አናፌዝ 1ን ነው። አናፌዝ 1ን ነው which means splitting up pairs of homologous chromosomes split የሚያደርጉት አናፌዝ 1 ላይ ነው። ኦኬ ቀጣይም ጥያቄ ከዛው ከግሬድ 11 ጄኔቲክስ ከሚለው ሴክሽን ላይ ነው የመጣው። ስለ ትራንስሌሽን ነው የሚያወራው። it says what is the central role of transfer RNA in translation ይላል። so there are 3 types of RNAs የመጀመሪያው it is messenger RNA፣ ሁለተኛው it is ribosomal RNA and ሶስተኛው እዚህ ጋር የተጠቀሰው it is transfer RNA ነው ማለት ነው። so transfer RNA ትራንስሌሽን ላይ ከሚሳተፉ RNAዎች it is the major one። ስለዚህ ሮሉ ምንድነው ነው ሜይን ሮሉ ትራንስሌሽን ላይ ምንድነው ነው የሚለው። እስቲ ከዲ ጀምረን እንይ እስኪ። ዲ it says assembling the amino acid into a polypeptide chain ይላል። ይሄ this is wrong ስህተት ነው። ምክንያቱም ይሄን የሚያደርገው ማን ነው? it is the ribosome ነው ይሄን የሚያደርገው እንጂ not the transfer RNA። so ribosome ነው ይሄንን የሚያደርገው። ወደ ሲ ስንሄድ acting as a template for converting genetic code into amino acid sequence ይሄ ደግሞ ትራንስፈር RNA ሳይሆን በትራንስክሪፕሽን ጊዜ ሜሴንጀር በትራንስሌሽን ጊዜ ሜሴንጀር RNA ነው እንደ ቴምፕሌት የሚያገለግለው። ኦኬ ዘን ወደ ቢ ስንሄድ it says recognizing the codon of messenger RNA and bring the correct amino acid to the ribosome። ይሄ ትክክለኛ የትራንስፈር RNA ፋንክሽን ነው። ልክ ሜሴንጀር RNA ላይ ያሉትን ትሪፕሌት ቤዞችን ያነብና ትሪፕሌት ቤዞቹ ማለትም 3 ኮዶን ማለት ትሪፕሌት ቤዞች ያነብና ከነሱ ጋር ማች የሚያደርግ አሚኖ አሲድ ፈልጎ አምጥቶ ማች ያደርግ ምንድነው ሜሴንጀር RNA ውስጥ ያለውን ኢንፎርሜሽን ትራንስሌት ያደርገዋል ማለት ነው ወደ ምኖቹ ወደ አሚኖ አሲዱ። ከዛ አሚኖ አሲዶቹ ጆይን አድርገው ፕሮቲን ፎርም ያደርጋሉ። so the answer is this። ኤንስ ናይ it carries genetic information from DNA in the nucleus to ribosome ይላል። አጌን ይሄ የሜሴንጀር RNA ፋንክሽን ነው የሜሴንጀር RNA ፋንክሽን ነው እንጂ ትራንስፈር RNA አይደለም። ስለዚህ ትክክለኛ መልሳችን ቢ ይሆናል ለዚህ ጥያቄ። ቀጣዩም ጥያቄ ከዛው ጄኔቲክስ ከሚለው ሴክሽን ስለ ሴል ዲቪዥን ከሚያወራው ፓርት ላይ ነው የመጣው። ምን ይላል? ወደ ጥያቄው ስንሄድ which one of the following sentences is correct about mitosis? ስለ ማይቶሲስ ልክ የሆነው ስቴትመንት ምንድነው ነው የሚለው። ሰው ሁለት አይነት የሴል ዲቪዥን ፓተርኖች አሉ፣ ሚዮሲስ እና ማይቶሲስ። ሰው ሁለቱም በጣም የተለያዩ ናቸው። ስለዚህ ስለ ማይቶሲስ ነው እዚህ ጥያቄ ላይ የተጠየቅነው። እስቲ እያንዳንዱን ምርጫ ነው። ኤ ምን ይላል? it is the division of sex cell resulting identical daughter cell ይላል። እዚህ ጋር ትክክልም የሆነ ፓርት አለ፣ ስተትም የሆነ ፓርት አለ። ኦፍ ኮርስ ማይቶሲስ ሪዛልትስ አይደንቲካል ዳውተር ሴል፣ ነገር ግን it is not a division of sex cell, it is a division of somatic cell። ሶማቲክ ወይም ቦዲ ሴል የምንላቸው። ቦዲ ሴል የምንለው ምንድን ነው? ኤቭሪ ሴል ኤክሰፕት ፎር ኤግ እና ስፐርም ሴል፣ ከዛ ውጭ ያለው እንዳለ ሶማቲክ ወይም ቦዲ ሴል ይባላል። ስለዚህ ይሄ መልስ ሊሆን አይችልም። ምንም እንኳን ምንድነው አውትካሙ አይደንቲካል ዳውተር ሴል ቢሆንም፣ ነገር ግን ዲቫይድ የሚያደርገው በማይቶሲስ ዲቫይድ የሚያደርጉ ሴክስ ሴሎች ስላልሆኑ። ወደ ቢ ስናልፍ it produces 4 different daughter cells from a single cell።
ይላል። አጌን ኢትስ ናት ይሄም ስህተት ነው። 4 ዲፍረንት ሳይሆን ኢትስ ቱ ዲፍረንት ቱ ዳውተር ሴሎች ናቸው። ፕላስ ደግሞ ዲፍረንትም አይደሉም፣ አይደንቲካል ናቸው። አይደንቲካል ናቸው። ስለዚህ በዚህ ምክንያት ይሄ ስህተት ነው ማለት ነው። ይሄ ስህተት ነው። ወደ ሲ ስናልፍ it is the division of somatic cells which is correct to make identical daughter cell which is again correct። ስለዚህ ሁለቱም እዚህ ጋር ክሌም የተደረጉት ነገሮች የማይቶሲስ ፊቸሮች ናቸው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ዲን ስናይ it says produces half number of chromosomes from the original cell ይላል። ይሄ ደግሞ የሚዮሲስ ነው። half ሳይሆን the same amount of chromosome ነው። ይሄ ሃፕሎይድ ሴል ፕሮዲውስ የሚያደርገው it is ሚዮሲስ የምንለው ፕሮሰስ ነው። ሚዮሲስ። ስለዚህ መልሳችን ሲ ይሆናል ለዚህ ጥያቄ። እሺ ቀጣዩም ጥያቄ ከዛው ከግሬድ 11 ጄኔቲክስ ከሚለው ሴክሽን ላይ ነው የመጣው። ጥያቄውን ስናይ which one of the following is correct about DNA? ስለ DNA ኮሬክት የሆነው ስቴትመንት የትኛው ነው የሚለው። DNA ከሁለቱ ኒውክሊክ አሲድ አንደኛው ነው። የመጀመሪያው it is RNA የምንለው አለ። there is RNA, then there is DNA. So እና ጄኔቲክ ማቴሪያላችን የሚሰራው ከዚህ ዲኤንኤ ከምንለው ሞለኪውል ነው። ስለዚህ ዲኤንኤ ነው የተጠየቀው። ወደ ምርጫው ስንሄድ ሌትስ ስታርት ፍሮም ዲ እስኪ it says it's less stable and degrades quickly ይላል። ይሄ it is a wrong statement ምክንያቱም በመጀመሪያ ደረጃ ዲኤንኤ የጄኔቲክ ማቴሪያላችን የተሰራበት ሞለኪውል የሆነው በምን ምክንያት ነው? ስታብል ሞለኪውል ስለሆነ ነው። እና ደግሞ ሪሌቲቭሊ ከአርኤንኤ አንጻር ስናወዳድረው ኢዝሊ ዲግሬደብል ስላልሆነ ነው። ስለዚህ የመልስ ሊሆን አይችልም። ወደ ሲ ስንሄድ it says a single stranded molecule ይላል። ነው ይሄን ዴፊኔትሊ ታውቃላችሁ ብዬ አስባለሁ። ዲኤንኤ ዘ ደብል ስትራንድድ ሞለኪውል። ቢ ምን ይላል? ኢትስ ሜድ አፕ ኦፍ ፎስፌት ሹገር ኤንድ ቤዝስ ይላል። ዚስ ኢዝ አ ኮሬክት ስቴትመንት፣ ትክክለኛ ስቴትመንት ነው ይሄ። ምክንያቱም ዲኤንኤ የተሰራው ከፎስፌት ከዲኦክሳይሪቦስ ሹገር እና ደግሞ ከቤዞች ማለትም ከአዴናይን ቲያሚን ሳይቶሲን ኤንድ ጓኒን ነው። ስለዚህ ዲ ኦክሳይሪቦ ኒውክሊክ አሲድ የተባለው ጀስት ዲኦክሳይሪቦ የሚለው የሚያሳየው ሁለት ሹገር መያዙ ነው። ሶ this is a true statement. Smaller molecule and coding for only protein የሚለው ይሄም ስህተት ነው። when it compared to ከአርኤንኤ ጋር እንትን ሲል it is bigger ነው። ሶ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። እሺ ቀጣዩ ጥያቄ ዩኒት 3 ከኢንዛይም ሴክሽን ላይ ነው የመጣው። ጥያቄውን ስናይ it says in the systematic naming of enzymes, assume an enzyme is designed as EC 3.4.11.1. Which of the following correctly describes these enzymes? So የኢንዛይሞች ሲስተማቲክ ኔሚንግ አላቸው። ያ ሲስተማቲክ ኔሚንግ ደግሞ በኢንዛይም ኮሚሽን ነው ዴዚግኔት የሚደረገው። ስለዚህ እያንዳንዱ ኢንዛይም የራሱ የሆነ ዩኒክ ኔም አለው። ነምበር እና ኢሲ የሚል እንትን ሰፊ ፕሪፊክስ ያካተተ። ሶ ከተሰጡት ምርጫዎች ውስጥ which one of the following correctly describes this enzyme? ስለዚህ ስለ እያንዳንዱ ነምበር የሚወክለው የራሱ የሆነ ሪፕሬዘንቴሽን አለው። ስለዚህ የትኛው ነው ትክክል ነው የሚለው። ወደዛ ከማለፋችን በፊት ግን እያንዳንዱ ቁጥር ምን ይወክላል የሚለውን እንይ። ከኢሲ ስንጀምር እያንዳንዱ ኢንዛይም ኢሲ ብሎ ነው የሚጀምረው። ኢሲ ማለት ትስ ኢንዛይም ኮሚሽን ማለት ነው። ትስ ኢንዛይም ኮሚሽን ማለት ነው። ኢሲ ሚንስ ትስ ኢንዛይም ኮሚሽን። ኢን ዲስ ኬስ የመጀመሪያው ቁጥር ኢትስ 3 ሪፕሬዘንት የሚያደርገው ምን ነው? ሜይን ክላስን ነው ሪፕሬዘንት የሚያደርገው። 3 ሪፕሬዘንትስ ሜይን ክላስ፣ የኢንዛይሙን ሜይን ክላስ። ለምሳሌ በዚህ ኬስ 3 ሃይድሮላይዝ የሚባለውን የኢንዛይም ሜይን ክላስ ነው ሪፕሬዘንት የሚያደርገው። ዘውን ወደ 4 ስንሄድ 4 ደግሞ ሪፕሬዘንትስ ሰብ ክላስ። ሰብ ክላስ የምንለው ምንድን ነው? ከሜይን ክላስ ዝቅ ያለ ካታጎራይዜሽን ነው ማለት ነው። ለምሳሌ በዚህ ኬዝ ትስ ፔፕታይድ ቦንድ እንዳለ ያሳያል ማለት ነው። 11
ሰብ ክላሱን ያሳያል። አንድ ደግሞ ሲሪያል ነምበሩን የሚያሳይ ይሆናል ማለት ነው። ስለዚህ የትኛው ነው ትክክለኛው ነው የሚለው ሌትስ ስታርት ፍሮም ኤ ከኤን ጀምር 11 ጊቭስ ዘ ሰብ ክላስ ኦፍ ዘ ኢንዛይም ዊች ቢሎንግስ ትሩ ነው። ይሄው እዚህ ጋር እንዳለው ማለት ነው። ዋን ኢዝ ሪፍረንስ ኦፍ ኢንዛይም ኮሚሽን ኖ ዋን የኢንዛይም ኮሚሽን ሪፍረንስ አይደለም። ፎር ሾውስ ዊች ሜይን ክላስ ኦፍ ኢንዛይም ቢሎንግስ ነው። ፎር የሚያሳየው ሰብ ክላስን ነው እንጂ ሜይን ክላስን አይደለም። ስሪ ኢንዲኬት ዘ ሰብ ክላስ ይላል። ኖ ስሪ ኢንዲኬት የሚያደርገው ሜይን ክላሱን ነው። ስለዚህ በትክክል ማች የተደረገው ኤ ነው፣ ወይም ደግሞ ኤ ላይ የተቀመጠው ዲስክሪፕሽን ነው አክቹሊ 11 ሪፕሬዘንት የሚያደርገውን ነገር በአግባቡ የሚገልጸው። ሶ ዘ አንሰር ይዘ ቀጣዩም ጥያቄ ስለ ኢንዛይም ነው ዲስከስ የሚያደርገው። እስኪ ጥያቄውን እኔ ዊች ዋን ኦፍ ዘ ፎሎዊንግ ሴንቴንስ ኤክስፕሌንስ ዘ ሎክ ኤንድ ኪ ሞዴል ኦፍ አን ኢንዛይም አክሽን ይላል። ስለ ሎክ ኤንድ ኪ ኢንዛይም ሞዴል ትክክለኛ የሆነው የትኛው ነው? ትክክለኛው ስቴትመንት የትኛው ነው? ሶ ኢንዛይም እንዴት ሰብስትሬቶች ላይ አክት ያደርጋሉ ወይም ደግሞ ይሰራሉ የሚለውን ኤክስፕሌን የሚያደርጉ ሁለት ሞዴሎች አሉ። አንደኛው ሎክ ኤንድ ኪ ሞዴል ነው። ሁለተኛው ደግሞ ኢንዲዩስድ ፊት ሞዴል ነው። ሶ እዚህ ጋር የተጠቀሰው ሎክ ኤንድ ኪ ሞዴል ስለዛ ትሩ የሆነው ስቴትመንት የትኛው ነው የሚለው እስቲ ከኤን ጀምር። ኤት ሴይስ አታች ሰብስትሬት ዘ አታች ሰብስትሬት the enzyme complex enter to transitional state ይላል። ይሄ ካታሊቲክ ሪያክሽኑ ላይ ያለውን ስቴፕ ነው እንጂ የሚገልጸው ምንድነው ሎክ ኤንድ ኪ ሞዴልን ዲስክራይብ አያደርግም። ስለዚህ ይሄ መልስ ሊሆን አይችልም። ቢ ኢት ሴይስ ሞዴል ኤክስፕሌንስ ኢንዛይም ኢንሂቢሽን ኢን ኮምፕሊት ማነር ይላል። በፍጹም አንዱ የሎክ ኤንድ ኪ ሞዴል ችግሩ ምንድን ነው? ኢንዛይም ሰብስትሬት ፊት ላይ ነው ፎከስ የሚያደርገው ናት ኢንሂቢሽን ላይ አይደለም። እንዴት ኢንሂቢት እንደሚደረግ ዲስክራይብ አያደርግም ሎክ ኤንድ ኪ ሞዴል። ስለዚህ ይህ መልስ ሊሆን አይችልም። ወደ ሲ ስናልፍ ሼፕስ ኦፍ ዘ ሰብስትሬት ኢዝ ኮምፕሊመንተሪ ቱ ዘ አክቲቭ ሳይት። ይሄ ትክክል ነው፣ ምክንያቱም ስሙ ራሱ ሎክ ኤንድ ኪ የተባለው በዛ ምክንያት ነው። ምንድነው ሰብስትሬቱ እንደ ሎክ ያገለግላል። ከዛ ኢንዛይሙ ይመጣና እንደ ኪ ፊት ያደርጋል ማለት ነው። ሶ ሎክ ኤንድ ኪ የተባለው ከዛ የተነሳ ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ለዚህ ጥያቄ መልሳችን ሲ ይሆናል። እሺ ቀጣዩ ጥያቄ ስለ አኒማል ቢሄቪየር ከሚያወራው ሴክሽን ላይ ነው የመጣው። እስቲ ጥያቄውን እኔ which one of the following is an example of insight learning ይላል። an example of insight learning። ሶ insight learning ማለት ፓስት ኤክስፒሪየንስን ተጠቅሞ አሁን ላይ ከረንት ያለን ፕሮብለም ሶልቭ ለማድረግ የምንጠቀምበት ሜተድ ነው። ሶ ኢት ኢዝ አ ታይፕ ኦፍ ለርንድ ቢሄቪየር የለርንድ ቢሄቪየር ታይፕ ነው እንጂ የኢኔት ቢሄቪየር አይደለም። ስለዚህ ይህን ካወቅን እስቲ እያንዳንዱ ምርጫ እኔ ማለት ነው። ሌት ስታርት ፍሮም ዲ ምን ይላል? ላክ ኦፍ ሪስፖንስ ፍሮም አ ሌዲ ዊች ሳት ኢን አ ሾፕ ኢን ዊች a strong deodorant was continuously released from a can። ከዚህ በፊት የሰራ ነው ጥያቄ ላይ ስለ ሃቢቹዌሽን አንስተን ነበረ። ይሄ ጥሩ የሃቢቹዌሽን ኤግዛምፕል ነው። ምክንያቱም there is some lady ወይ አንድ ሴት አለች ሾፕ ውስጥ ቁጭ ብላለች። መጀመሪያ ላይ ስትሮንግ ዲዮዶራንት የሽቶ ሽታ ነበረ ኮንቲኒየስሊ የሚለቀቅ። ከዛ መጀመሪያ ላይ በጣም ስትሮንግ ሪስፖንስ ይኖራታል። ቀስ ብላ ግን እየለመደችው ትሄዳለች። ስለዚህ ይሄ የሃቢቹዌሽን ኤግዛምፕል ነው እንጂ የኢንሳይት ለርኒንግ አይደለም። እሺ ሌትስ ጎ ቱ ሲ ደግሞ ኤግዚቢሽን ኦፍ ሞዲፊኬሽን ኦፍ ናቹራል ቢሄቪየር ኦፍ ጊውድ ዶግስ ሆርስስ ኦር ዞ አኒማልስ ቱ ዲዛይርድ ቢሄቪየር። እዚህ ጋር ሞዲፊኬሽን የሚል ነገር አለ፣ ዲዛይርድ ቢሄቪየር የሚል ነገር አለ። ስለዚህ ምን ይመስላችኋል? ምን አይነት ቢሄቪየር ይመስላችኋል? ኦር ከምን ጋር የሚገናኝ ይመስላችኋል? ምንን ዲስክራይብ የሚያደርግ ይመስላችኋል? ኦፔራንድ ኮንዲሽኒንግን ማለትም ቢሄቪየር ሞዲፊኬሽን ካለ ወደ ዲዛይርድ ቢሄቪየር ከዛ ሪዋርድና ፓኒሽመንት ይኖረዋል። ስለዚህ ኦፔራንት ኮንዲሽኒንግ የኦፔራንት ኮንዲሽኒንግ ኤግዛምፕል ነው እንጂ የኢንሳይት ለርኒንግ አይደለም። ወደ ቢ ስናልፍ it says use of boxes after several trials by a chimpanzee placed in an enclosed area obtain bananas placed on the top of enclosure ይላል። ይሄ ትክክለኛ የኢንሳይት ለርኒንግ ኤግዛምፕል ነው። መጽሐፋችሁ ላይም የሚሰጠው ኤግዛምፕል ይሄንኑ ራሱ ነው። ሶ ኢንሳይት ለርኒንግ ምንን ኢንቮልቭ ያደርጋል? ፕሮብለም ሶልቪንግን ኢንቮልቭ ያደርጋል ስሩ አንደርስታንዲንግ ኤንድ ሪዝኒንግ። እዚህ ጋርም እንደምናየው እዚህ ጋር ቺምፓንዚው
ምንድነው አንደርስታንዲንግ አካባቢውን አንደርስታንድ ካደረገ በኋላ ነው ፕሮብለሙን ሶልቭ ያደረገው ማለት ነው። ፕሮብለሙን ሶልቭ ያደረገው መጀመር ምን አደረገ? እንዴት ቦክሱ መጠቀም እንዳለበት ካወቀ በኋላ ከዛ ባናናውን ለመውሰድ ቦክሱን ደራርቦ አስቀመጠና ባናናውን ያዘ ማለት ነው። ሶ this is a good example of insight learning። ስለዚህ መልሳችንም ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ቢ ይሆናል። እሺ ይሄኛውም ጥያቄ ስለ አኒማል ቢሄቪየር ነው ዲስክራይብ የሚያደርገው ወር የሚጠይቀው። እስቲ ጥያቄውን እናንብብ። which one of the following is an example of territorial behavior of animals? ስለ ቴሪቶሪያል ቢሄቪየር ምንድነው ኤግዛምፕል መሆን የሚችለው የትኛው ነው ነው የሚለው። ሶ እስቲ እያንዳንዱ ምርጫ እኔ ሌትስ ስታርት ፍሮም ዲ። ዲ ምን ይላል? ሃኒቢስ ኔስቲንግ ኢን አ ትሪ ይላል። ሃኒቢ ኔስቲንግ ኢን አ ትሪ ኢት ኢዝ ኮሚናል ቢሄቪየር ወይም በጋራ መኖራቸውን ነው የሚያሳየው እንጂ ቴሪቶሪያል ቢሄቪየርን አያሳይም። ምክንያቱም ቴሪቶሪያል ቢሄቪየር ስንል በተደጋጋሚ አንድ ሁለት ጥያቄዎችን ስንሰራ ሜንሽን እንዳደረግ ነው ቴሪቶሪያል ቢሄቪየር ኦርጋኒዝሞች ቴሪቶሪያቸውን የእነሱን ግዛት ለማስጠበቅ የሚያሳዩት ባህሪ ነው። ስለዚህ ከዛ ጋር እያያዝን እንትን ማለት አለብን። ዲ መልስ ሊሆን አይችልም። ሲ ፔንግዊንስ ሄድሊንግ ቱ ሬዲዩስ ሂት ሎስ። ፔንግዊንስ ይሄ this is ቴርሞ ሬጉላቶሪ ቢሄቪየር ነው። ማለትም ቴምፕሬቸራቸውን ሬጉሌት ለማድረግ ፔንግዊኖች የሚጠቀሙበት ቢሄቪየር ነው። ኢትስ ናት ቴሪቶሪያል ቢሄቪየር። ቢ ፊክስድ አክሽን ኦፍ ዜብራ ፊሽ ቱ ፋይንድ ሜት። እዚህ ጋር ምንም እንኳን እዚህ ጋር ያለው ነገር መረዳት ባትችሉ እንኳን ሜት የሚል ነገር ካለ ኢትስ ቴሪቶሪያል አይ ሚን ኢትስ ኮርትሺፕ ቢሄቪየር ቴሪቶሪያል ቢሄቪየር እንዳልሆነ በግልጽ ማወቅ ትችላላችሁ። ስለዚህ ወደ ኤ ስንሄድ ኤ ምን ይላል? አሜል ሮቢን ትሪትኒንግ አን ኢንትሩደር። ይሄ እዚህ ጋር ምን የሚል ወርድ አለ? ኢንትሩደር የሚል ወርድ አለ። ኢንትሩደር ማለት አንድን አካባቢ ዘልቆ ለመግባት የሚመኩር ሰው ማለት ነው። ስለዚህ ዜሪስ ሜል ሮቢን በድምፁ እና ዜራር ላይክ የሚያሳያቸው ኢትስ ሜል ሮቢን የወፍ አይነት ነው የሚያሳያቸው አክሽኖች አሉ። በዛ ያንን ኢንትሩደር ለማባረር ይሞክራል ቴሪቶሪውን ለማስከበር ማለት ነው። ሶ ዚስ ኢዝ አ ጉድ ኤግዛምፕል ኦፍ ቴሪቶሪያል ቢሄቪየር። ሌሎቹ መልስ ሊሆኑ አይችሉም። ሶ አወር አንሰር ኢዝ ኤ ፎር ዲስ ኩዌስችን። እሺ ቀጣዩም ጥያቄ ስለ ቢሄቪየር ነው የሚያወራው። ምን ይላል? ኦል ኦፍ ዘ ፎሎዊንግ አር ኤግዛምፕልስ ኦፍ ኢኔት ቢሄቪየር ኤክሰፕት ይላል። ሶ ሁሉም የኢኔት ቢሄቪየር ኤግዛምፕሎች ናቸው ከአንዱ በስተቀር። ስለዚህ የኢኔት ቢሄቪየር ኤግዛምፕል ያልሆነውን ነው ምርጫ ውስጥ የምንፈልገው ማለት ነው። ኢኔት ቢሄቪየር ማለት አንድ ኦርጋኒዝም ናቹራሊ ሊማረው የሚችለው ቢሄቪየር ማለት ነው። ኦር ምንድን ነው ስሩ ታይም ፎርማል የሆነ ትሬኒንግ የማይፈልግ ቢሄቪየር የትኛው ነው የሚለው። እስቲ ሌትስ ስታርት ፍሮም ዲ። ዲ ኢት ሴይስ አ ፍላይ ሙቪንግ ኢትስ ማጎት ኢንቱ ሞር ሂሚድ ኢንቫይሮንመንት። ዚስ ኢዝ አን ኢኔት ቢሄቪየር። ምክንያቱም ፍላዩ ማጎቱ ሰርቫይቭ እንዲያደርግ የሚመቸው ሂሚድ ኢንቫይሮንመንት ላይ መውሰድ ኢትስ ናት ለርንድ ቢሄቪየር። ወደ ሲ ስንሄድ ደግሞ ፕሮዲውሲንግ ቲርስ ዌን ደስት ጌትስ ኢንቱ ዘ አይስ። ምንድነው አቧራ ወደ አይናችን ሲገባ አይናችን ያነባል። ይሄ ኮንሽስሊ የምናደርገው ነገር አይደለም፣ ኦር ተምረን የምናመጣው ነገር አይደለም። ኢት ኢዝ አ ናቹራል ሪስፖንስ። ስለዚህ ይሄ መልስ ሊሆን አይችልም። ኢንክሪዚንግ ብሪዚንግ ሬት ዲዩሪንግ ኤክሰርሳይዝ፣ ይሄም ኢት ኢዝ አን ኢኔት ቢሄቪየር። በጣም ኤክሰርሳይዝ ባደረግን ቁጥር ብሪዚንግ ሬታችን እየጨመረ ይሄዳል። ይሄንን እኛ የምንማረው ሳይሆን ኢት ኢዝ አውቶማቲክ ሪስፖንስ ነው ለፊዚዮሎጂካል ቼንጁ ሞር ኢንተርናሊ ካለው ቼንጅ ጋር አዳፕት ለማድረግ ሰውነታችን ሪስፖንድ የሚያደርግበት መንገድ ነው። ስለዚህ ዚስ አን ኢኔት ቢሄቪየር። ኤ ምን ይላል? ትሬኒንግ ኪለር ዌልስ አት ማሪን ፓርክስ። እዚህ ጋር ዌሎች አሉ፣ አሳ ነባሪዎች አሉ። እነሱን ለሰዎች ሾዎች እንዲያሳዩ ሰዎችን ኢንተርቴን እንዲያደርጉ ትሬን ይደረጋሉ። ይሄ ኢትስ ለርንድ ቢሄቪየር። ለርንድ ቢሄቪየር ሜይንሊ ደግሞ ዩዥዋሊ በኦፔራንት ኮንዲሽኒንግ ነው ያንን እንትን የሚያደርጓቸው ሪዋርድ እና ፓኒሽመንት በመስጠት እና ቢሄቪየራቸውን ሞዲፋይ በማድረግ ማለት ነው። ሶ የዚህ ጥያቄ መልስ የሚሆነው ኢትስ ኤ ነው። ሌሎቹ መልስ ሊሆኑ አይችሉም። ምክንያቱም ኦል አር ኢኔት ቢሄቪየር ኤክሰፕት ፎር ኤ ማለት ነው። ሶ ኤ ኢዝ ዘ አንሰር። እሺ ቀጣዩ ጥያቄ ስለ ኢንዛይም ነው የሚያወራው። ጥያቄው ምን ይላል? which one of the following sentence is correct about apo enzymes they are ይላል። ሶ ኢንዛይሞች የተለያዩ ኮምፖነንት አላቸው። ከነዛ ኮምፖነንቶች መካከል አፖ ኢንዛይም አንደኛው ነው። ስለዚህ ስለ አፖ ኢንዛይም ትክክለኛ ስቴትመንት የትኛው ነው የሚለው። እስቲ እያንዳንዱን ምርጫ እኔ ዲ ምን ይላል? they are inorganic molecules that bind loosely with cofactors ይላል። ይሄ አፖ ኢንዛይሞችን ዲስክራይብ አያደርጋቸውም። ሶ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ኦርጋኒክ ሞለኪውልስ ኤንድ ሜኒ አር ዲራይቭድ ፍሮም ቪታሚንስ ይላል።
ይሄ ዲስክራይብ የሚያደርገው ኮኢንዛይሞችን ነው። ኢንዛይም ሌላ ኮኢንዛይም የሚባል ሴክሽን አለው ኦር ፓርት አለው። ሶ ዚዝናት አፖኢንዛይምን አይደለም። ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ቢ ምንድን ነው የሚለው? ፕሮቲንስ ዛት ኮምባይን ዊዝ ኮፋክተርስ ቱ ፎርም አን አክቲቭ ኢንዛይም። ይሄ ትክክለኛ ነው። አፖኢንዛይም ኢት ኢዝ ባይ ዴፊኒሽን ኢት ኢዝ ዘ ፕሮቲን ኮምፖነንት ኦፍ አን ኢንዛይም በራሱ አክቲቭ አይደለም። አክቲቭ ለመሆን ከማን ጋር ኮምባይን ማድረግ ይኖርበታል? ከኮፋክተር ጋር። ከዛ አክቲቭ ኢንዛይም ፎርም መደረግ ይችላል ማለት ነው። ስለዚህ ዘ አንሰር ኢዝ ዚስ። ኤይት ሴስ ኮፋክተር ዛት ጊቭ ዘ ኢንዛይም ኢን ካታሊቲክ አክቲቪቲ። ይሄ ኮፋክተሮችን ነው እየገለጸ ያለው። ኮፋክተሮች ኢንኦርጋኒክ ሞለኪውሎች ናቸው። ኢንኦርጋኒክ ሞለኪውሎች ወይም አያኖች ናቸው። ኢንኦርጋኒክ አያኖች ናቸው። ሶ ለዚህ ጥያቄ መልሳችን ቢ ይሆናል። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ሶ ቢ ኢዝ ዘ አንሰር ፎር ዲስ ኩዌስችን። ቀጣዩም ጥያቄ ስለ ኢንዛይም ነው የሚያወራው። ስለ ኢንዛይም ኢንሂቢሽን ነው። ሶ ሃው ዳዝ ኮምፒቲቲቭ ኢንሂቢተር አፌክት አን ኢንዛይም ካታላይዝድ ሪያክሽን። ሶ ኮምፒቲቲቭ ኢንሂቢተሮች እንዴት ኢንዛይም ፋንክሽንን አፌክት የሚያደርጉት ነው የሚለው። ኢንዛይም ፋንክሽንን አፌክት የሚያደርጉት ነው የሚለው። ሶ ሁለት አይነት ኢንሂቢተሮች አሉ፣ ኮምፒቲቲቭ እና ነም ኮምፒቲቲቭ ኢንሂቢተሮች። ሁለቱ ልዩነታቸው ምንድን ነው? ኮምፒት የሚያደርጉበት ወይም ኢንሂቢት የሚያደርጉበት መንገድ ይለያያል። ሶ እንዴት ነው አሁን የኮምፒቲቲቭ ኢንሂቢተር እንዴት ነው የሚለው? እስቲ ከኤን ጀምር። ኤ ዲኔቸሪንግ ዘ አክቲቭ ሳይት ኦፍ ዘ ኢንዛይም። ኖ ኮምፒቲቲቭ ኢንሂቢተሮች የአክቲቭ ሳይቱን የኢንዛይሙን አክቲቭ ሳይት አፌክት አያደርጉም፣ ዲኔቸር አያደርጉም። ስለዚህ ይሄ ፎልስ ነው ማለት ነው። ስለ ኮምፒቲቲቭ ኢንሂቢተር ስህተት ነው። ቢ ፕሮዲውሲንግ ኮንፎርሜሽናል ቼንጅ ኦፍ ኢንዛይም ነው። ኮንፎርሜሽናል ቼንጅም አያመጡም። ኮንፎርሜሽናል ቼንጅ የሚያመጡት ነን ኮምፒቲቲቭ ኢንሂቢተሮች ናቸው። ምን በማድረግ? ከአሎስትሪክ ሳይቱ ጋር ባይንድ በማድረግ። አሎስትሪክ ሳይት ምን ማለት ነው? ኢትስ አ ኒው ሳይት ዊች ኢዝ ፎርምድ ኢን ደ ኢንዛይሙ ላይ የሚፈጠር አዲስ ሳይት ሆኖ ምንድን ነው ነን ኮምፒቲቲቭ ኢንሂቢተሮች ባይንድ የሚያደርጉበት ሳይት ነው። ሶ ይሄም ስለ ነን ኮምፒቲቲቭ ኢንሂቢተር ነው እንጂ ስለ ኮምፒቲቲቭ ኢንሂቢተር አይደለም የሚያወራው። ስለዚህ መልስ ሊሆን አይችልም። ወደ ሲ ስናልፍ ባይንዲንግ ቱ ዘ አሎስትሪክ ሳይት ኦፍ ዘ ኢንዛይም አጌን ይሄንን የሚያደርጉት ነን ኮምፒቲቲቭ ኢንሂቢተሮች ናቸው እንጂ ኮምፒቲቲቭ ኢንሂቢተሮች አይደሉም። ወደ ዲ ስንሄድ ብሎኪንግ ዘ አክቲቭ ሳይት ኦፍ ዘ ኢንዛይም ይላል። ኦፍኮርስ ሶ ምንድን ነው የሚያደርጉት? ኮምፒቲቲቭ ኢንሂቢተሮች መጥተው ከኢንዛይሙ አክቲቭ ሳይት ጋር ቀድሞ ባይንድ ያደርጉና ሰብስትሬቱ መጥቶ ባይንድ እንዳያደርግና ከዛ ኢንዛይሞቹ ሪአክሽኑን ካታላይዝ እንዲያደርጉ ያደርጓቸዋል። ስለዚህ ዚስ ኢዝ ሃው ነን ኮምፒቲቲቭ ኢንሂቢተርስ ወርክ። ስለዚህ መልሳችን ይሄ ነው። እነዚህ ሁለቱ የነን ኮምፒቲቲቭ ኢንሂቢተር ፊቸሮች ናቸው። ነን ኮምፒቲቲቭ ኢንሂቢተር ፊቸሮች ናቸው ማለት ነው። ሶ እነዚህ መልስ ሊሆኑ አይችሉም። ዘ ኦንሊ አንሰር ኢዝ ዲ። ኦኬ ቀጣዩም ጥያቄ ስለ ኢንዛይም አክሽን ነው የሚያወራው። ዊች ኦፍ ዘ ፎሎዊንግ ኢንዛይምስ አር ኮሬክትሊ ማች ቱ ዘ ፉድ ስታፍ ኢት አክትስ ኦን። ሶ የተለያዩ አይነት ኢንዛይሞች አሉ ኢን አወር ዳይጀስቲቭ ሲስተም። እዛ ዳይጀስቲቭ ሲስተም ውስጥ ደግሞ እያንዳንዱ ኢንዛይም አክት የሚያደርገው የተለያየ አይነት ፉድ ሞለኪውሎች ላይ ነው። ስለዚህ የትኛው ነው ፕሮፐርሊ ማች የተደረገው ኦር ደግሞ ትክክለኛ አክት የሚያደርገው ፉድ ጋር አንድ ላይ የተቀመጠ የትኛው ነው የሚለው እስቲ ከዲን ጀምር። ትሪፕሲን ከስታርች ጋር ነው የሚለው። ትሪፕሲን ኢት ኢዝ አን ኢንዛይም ዊች ዳይጀስትስ ፕሮቲን። ስለዚህ ስታርች ደግሞ ሴንስ ኢት ኢዝ ኮምፕሌክስ ካርቦሃይድሬት፣ ይሄ መልስ ሊሆን አይችልም። አማይሌስ አጌን ኢት ኢዝ ካርቦሃይድሬት ዳይጀስቲቭ ኢንዛይም ነው፣ ነገር ግን ፋቶችን ነው ዳይጀስት ያደርጋል የሚለው። ሶ ዚስ ኢዝ ኦልሶ ሮንግ። ወደ ማልቴዝ ስንሄድ አጌን ማልቴዝም ደግሞ ካርቦሃይድሬቶችን ነው ዳይጀስት የሚያደርገው ስፔሻሊ ማልቶስን። እዚህ ጋር ግን ሊፒድን ነው ዳይጀስት ያደርጋል የሚለው፣ ይሄም ስህተት ነው። ወደ ኤ ስንሄድ ፔፕሲን ፕሮቲን ይላል። ኦፍኮርስ ፔፕሲን ኢዝ አን ኢንዛይም ዊች ኢዝ ፋውንድ ኢን አወር ስቶማክ፣ ጨጓራችን በተለምዶ ጨጓራ የምንለው ፓርት ውስጥ የሚገኝ ኢንዛይም ነው ፔፕሲን። እና ደግሞ ሜጀር ፋንክሽኑ ደግሞ ፕሮቲኖችን ብሬክ ዳውን ማድረግ ነው። ስለዚህ በትክክለኛ ሁኔታ ማች የሆነው ኢትስ ፔፕሲን ነው። ሌሎቹ ሚስማች ናቸው፣ ወይም ደግሞ ኢንዛይሞቹና ዳይጀስት የሚደረጉት ማክሮሞለኪውሎች ትክክል አይደሉም፣ በትክክሉ አይደለም ማች የተደረጉት ማለት ነው። ሶ አወር ኦንሊ አንሰር እዚህ ጋር ኢትስ ኤ። ኦኬ ቀጣዩ ጥያቄ ከጄኔቲክስ ከሚለው ሴክሽን ስለ ሴል ዲቪዥን ከሚያወራው ፓርት ላይ ሜይንሊ ስለ ሚዮሲስቱ ነው የሚያወራው። ጥያቄውን እስኪ ዊች ዋን ኦፍ ዘ ፎሎዊንግ ስቴጅስ ኦፍ ሴል ዲቪዥን ኢዝ ኮሬክትሊ ዲስክራይብድ ኢን ሚዮሲስ ቱ።
እዚህ ጋር የተጠቀሱ የሚዮሲስቱ 4 ስቴጆች አሉት፣ ፕሮፌዝ፣ አናፌዝ፣ ሜታፌዝ እና ቴሎፌዝ። ከነሱ ውስጥ ፕሮፐርሊ ዲስክራይብ የተደረገው የትኛው ፌዝ ነው ኦር ደግሞ የትኛው ስቴጅ ነው የሚለው እስቲ እያንዳንዱን እኒ። ሌት ስታርት ፍሮም ዲ። ዲ ምን ይላል? 2 ሃፕሎይድ ሴልስ አር ፕሮዲውስድ ይላል። እዚህ ጋር ኦፍኮርስ ሃፕሎይድ ሴሎች ፕሮዲውስ ይደረጋሉ አት ዘ ኤንድ ኦፍ ቴሎፌዝ 2። ነገር ግን ፕሮዲውስ የሚደረጉት 2 ሳይሆኑ 4 ናቸው። 2 ሳይሆኑ 4 ናቸው። ስለዚህ ይሄ ስህተት ነው ማለት ነው። 2 ሳይሆን 4 ሃፕሎይድ ሴሎች ናቸው ፕሮዲውስ የሚደረጉት። ስለዚህ በዚህ ምክንያት ይሄ ልክ አይደለም። ወደ ሲ ስንሄድ ሜታፌዝ 2 ኢን ሜታፌዝ 2 ክሮሞዞምስ ፔር ኤንድ ኤክስቼንጅ ሴግመንትስ ይላል። ይሄ this is incorrect። ምክንያቱም ክሮሞዞም ፔሪንግ ወይም ሴግመንት ኤክስቼንጅ በሌላ ቋንቋ ክሮሲንግ ኦቨር የሚካሄደው ፕሮፌዝ 1 ላይ ነው። ፕሮፌዝ 1 ላይ ነው እንጂ ሜታፌዝ 2 ላይ አይደለም። ስለዚህ ይሄ ስህተት ነው። ወደ ቢ ስንሄድ it says chromatids from each chromosome separates። ኦፍኮርስ ይሄ ትክክለኛ የሆነ ስቴትመንት ነው። ሲስተር ክሮማቲድ ሰፓሬት የሚያደርጉት ወይም ወደ ኦፖዚት ሳይድ የሚሄዱት አናፌዝ 2 ላይ ነው። አናፌዝ 2 ላይ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ከዛ ፕሮፌዝ 2 ብሎ ምን ይላል? ፔርስ ኦፍ ሆሞሎገስ ክሮሞዞምስ ስፕሊት አፕ ይላል። ኖ ይሄ ኦከር የሚያደርገው የአናፌዝ 1 ላይ ነው ኦከር የሚያደርገው ይሄ። ስለዚህ ይሄ ስህተት ነው ማለት ነው። ስለዚህ መልሳችን ምን ይሆናል? ለዚህ ጥያቄ ቢ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ከዛው ጄኔቲክስ ከሚለው ሴክሽን ስር ነው። ስለ ሴክስ ኢንፍሉዌንስ ትሬት ነው የሚጠየቀው። ጥያቄውን ስናይ which one of the following events is an example of sex influence trait ይላል። የሴክስ ኢንፍሉዌንስ ትሬት ኤግዛምፕል የሆነው የትኛው ነው የሚለው። ወደ ምርጫውና ወደ መልሱ ከማለፋችን በፊት ግን ሴክስ ኢንፍሉዌንስ ትሬት ምን ማለት ነው የሚለውን ነገር ምን ይመስላችኋል? ሴክስ ኢንፍሉዌንስ ትሬት ማለት ሴክስ ኢንፍሉዌንስ ትሬት ማለት በአውቶሶማል ክሮሞዞሞች ላይ በሚመጣ ኢፌክት የሚከሰት ሲሆን ማለትም ሴክስ ክሮሞዞሞች ላይ ሳይሆን አውቶሶማል ከ22ቱ ክሮሞዞም ላይ በሚመጣ ኢምፓክት ነው የሚከሰተው። እና ደግሞ አዘርቲንግ ማወቅ ያለባችሁ ነገር ምንድን ነው? ሜል እና ፊሜል ላይ ዲፍረንት በተለያየ ሁኔታ ነው ማኒፌስት የሚያደርገው። ሜል ላይ በሚከሰትበት መልኩ ፊሜል ላይ አይከሰትም። that's what sex influenced trait means። እያንዳንዱን ምርጫ እስቲ let's start from D። ከዲን ጀምር። ዲ undescended testicles ይላል። ይሄ it is a developmental disorder ነው እና ሴክስ ኢንፍሉዌንስ ትሬት አይደለም። ፕላስ ሀፕን የሚያደርገው ሜል ላይ ብቻ ሲሆን undescended ቴስቲክል ማለት ልጆች በሚወለዱበት ጊዜ ስክሮተማቸው ውስጥ አንድ ቴስቲክል ብቻ ይኖራቸዋል። አንደኛው ቴስቲክል እዚህ ከኪድኒ ዝቅ ብሎ ያለው ኤሪያ ላይ የሚቀርበት ጊዜ አለ። ያው በሕክምና በቀላሉ ወደ ታች ማውረድ ይቻላል፣ ግን ይሄ ሀፕን የሚያደርገው ሜሎች ላይ ብቻ ነው። ይሄ ሴክስ ኢንፍሉዌንስ ትሬት ሊሆን አይችልም። ወደ ሲ ስንሄድ ሬቲንቲስ ፒግመንቶዛ ይባላል። ይሄ it is an autosomal disorder ነው እና ደግሞ it is a sex linked trait. It is a sex linked trait which is related to it's an eye problem. ስፔሲፊካሊ ደግሞ ሬቲና ላይ የሚከሰት የአይን ችግር ነው። ይሄ መልስ ሊሆን አይችልም ማለት ነው። ወደ ቢ ስንሄድ ቢ ምን ይላል? ላክቴሽን ይላል። ላክቴሽን it is sex limited trait ምክንያቱም ማን ላይ ብቻ ስለሚከሰት ፊሜል ላይ ብቻ ስለሚከሰት እና ላክቴሽን ኢትስ ምን አይነት ትሬት ነው? ፊሜሎች ሚልክ ፕሮዲውስ ማድረግ ይችላሉ ከብረስታቸው ማለት ነው። this is a sex limited trait። ወደ ኤ ስናልፍ ፓተርን ባልድነስ it is the correct answer። ፓተርን ባልድነስ is a sex influenced trait። ነገር ግን ሁለቱም ላይ ኦከር የሚያደርገው በተለያየ መንገድ ነው። ሜል እና ፊሜል ላይ ሜል ላይ ዶሚናንት ሲሆን እና ደግሞ ቴስቴስትሮን ስላላቸው ወንዶች ኤክስፕሬሽኑ በጣም ይጨምራል። ማለትም ወንዶች ብዙ ጊዜ መላጣ ይሆናሉ ማለት ነው። ነገር ግን ወደ ሴቶች ስንመጣ ግን ኦፍኮርስ ዜር ኢዝ ዘ ጂን ይገኛል
ፊሜል ጄኔቲክ ማቴሪያል ውስጥ ነገር ግን ኤክስፕረስ አይደረግም። ምክንያቱም ለስ ቴስቴስትሮን ስላላቸው ማለት ነው። ለስ ቴስቴስትሮን ስላላቸው ሃይሊ ኤክስፕረስ ፌኖቲፒካሊ ኤክስፕረስ አይደረግም፣ ወይም ደግሞ ሜሎች ላይ በሚገለጽበት መልኩ ኤክስፕረስ አይደረግም። ለዛ ነው በጣም በወንድ መጠን መላጣ የሆነ ሴት ማግኘት የሚከብደው ኦር የሌለው ማለት ነው። ስለዚህ መልሳችን ኤ ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ ዘ ኦንሊ አንሰር። ዘ ኔክስት ኩዌሽን ስለ ጄኔቲክስ ከሚለው ሴክሽን ላይ ስለ ቴስት ክሮስ ነው የሚያወራው። ጥያቄውን እናንብብ እስቲ። ዊች ዋን ኦፍ ዘ ፎሎዊንግ ሞኖሃይብሪድ ክሮስ ካን ቢ ኤ ቴስት ክሮስ ይላል። ስለዚህ ከተሰጡት እዚህ ጋር ካሉት ምርጫዎች ቴስት ክሮስ መሆን የሚችለው ሞኖሃይብሪድ ክሮስ የትኛው ነው ነው። ግን ወደ መልሱ ከማለፋችን በፊት ቴስት ክሮስ ምንድን ነው የሚለውን ማወቅ ይኖርብናል። ሶ ምን ይመስላችኋል ቴስት ክሮስ ማለት? ስለዚህ ቴስት ክሮስ ኢዝ አ ሜተድ የምንጠቀምበት መንገድ ነው which help to determine the genotype of dominant phenotype individual by crossing it with homozygous recessive parent። ለምሳሌ ይሄ ማለት ፌኖቲፒካሊ ዶሚናንት የሆነ ትሬት እናያለን። ለምሳሌ እንዴት አድርገን በዚህ በአር በተሰጠው ብንወስድ ራውንድ እና ሪንክልድ ቢሆን ኢትስ ፒ ፕላንት ሆኖ ራውንድ ሆኖ ብናየው ፌኖቲፒካሊ ራውንዱ እዚት ሆሞዛይገስ ወይስ ሄትሮዛይገስ የሚለውን የምንለይበት መንገድ ነው ቴስት ክሮስ። ምን በማድረግ ነው የምንለየው? ያንን ፓረንቱን ከረሰሲቭ ፓረንት ጋር ከኮምፕሊትሊ ረሰሲቭ ፓረንት ጋር ክሮስ በማድረግ ነው የምንለየው ማለት ነው። ሶ ወደ ጥያቄው ስንሄድ ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ሞኖሃይብሪድ ክሮስስ ካን ቢ ቴስት ክሮስ ይላል። ሶ ካን ቢ ቴስት ክሮስ ከዲን ጀመር እስኪ። ዲ ምን ይላል? ላይክ ሆሞዛይገስ ዶሚናንት የሆነውን ከሆሞዛይገስ ዶሚናንት ጋር ይላል። ኖ ይሄኛው ምን መሆን አለበት? ኦልዌይስ ሆሞዛይገስ ረሰሲቭ መሆን ስላለበት ይሄ መልስ ሊሆን አይችልም። ይኸው ሆሞዛይገስ ዶሚናንት የሆነ ፓረንት አለ ከሆሞዛይገስ ረሰሲቭ ከሆነ ፓረንት ይሄ ይሆናል። ቢ ላይ ሄትሮዛይገስ ዶሚናንት ከሄትሮዛይገስ ዶሚናንት ይሄ ስህተት ነው። ምክንያቱም ይሄኛው ሆሞዛይገስ ረሰሲቭ መሆን ስላለበት ማለት ነው። የቴስት ክሮስ መሆን አይችልም። ኤ እና ሲ ያው ተመሳሳይ ናቸው። ሁለቱም ሆሞዛይገስ ዶሚናንት ከሆሞዛይገስ ረሰሲቭ ነው። ስለዚህ ኤም ሲ መልስ መሆን ይችላል። ነገር ግን እንደዚህ አይነት ጥያቄ ሊያጋጥማችሁ ይችላል ማትሪክ ላይ በተደጋጋሚ ምርጫ ያለው። እዚህ ጋር መልስ ስታስቀምጡ በምታጠቁሩበት ጊዜ ኤን ወይንም ሲን መርጣችሁ ነው እንጂ ማጥቆር ያለባችሁ፣ ወይ ኤን ነው ማጥቆር ያለባችሁ ካልሆነ ሲን እንጂ ሁለቱንም ልክ እንደዚህ አሁን እንዳረኩት የምታጠቁሩ ከሆነ ስህተት ነው። ፈተናችሁን ሁላ ዲስኳሊፋይ ሊያስብለው ስለሚችል አንዱን ነው መርጣችሁ ማጥቆር የሚኖርባችሁ። ስለዚህ ኤን ኮንሲደር አድርጉ። ስለዚህ ኢንዚስ ኬስ እኔ ኤን መርጫለሁ፣ ኤ ነው መልሱ ብያለሁ። ሌሎቻችሁ ደግሞ ሲም ማለት ትችላላችሁ ተመሳሳይ ስለሆነ ማለት ነው። ሶ ዚስ ኢዝ የዚህ ጥያቄ መልስ። እሺ ቀጣዩ ጥያቄያችን ጄኔቲክስ ከሚለው የግሬድ 11 ሴክሽን ላይ ነው የመጣው። ስለ ሜንዲሊያን ኢንሄሪታንስ እንዴት ሜንዲል የፒ ፕላንቶቹ ላይ ኤክስፐሪመንት እንዳደረገ ነው የሚጠይቀው። እስቲ ወደ ጥያቄው እንሂድ። ኢት ሴይስ ዋት ሜካኒዝም was used by Gregor Mendel to protect the garden piece from self-pollination? He opened the flower bud before pollen matured, sterilized the male part of the flower using chemical, cover the flower and protect it from pollinating agents, select pure dominant traits for breeding. So ጥያቄው ምንድን ነው እያለን ያለው? መንድል ኤክስፐሪመንቶቹን በሚሰራበት ጊዜ ምን አይነት መካኒዝም ነው የተጠቀመው ጋርደን ፒ ፕላንቶቹ ሰልፍ ፖሊኔት እንዳያደርጉ ነው የሚለው። ሶ እስኪ ከዲ ጀምረን መልሱን እንፈልግ። ሴሌክትድ ፒውር ዶሚናንት ትሬትስ ኦፍ ፎር ብሪዲንግ ኦፍ ኮርስ ፒውር ፕላንቶችን ፈልጓል። ነገር ግን ፒውር ዶሚናንት ብቻ አይደለም፣ ፒውር ዶሚናንት እና ፒውር ረሰሲቭ ነው የፈለገው። ስለዚህ መልስ ሊሆን አይችልም። ቢ ደግሞ ከቨር ዘ ፍላወር ኤንድ ፕሮቴክት ኢት ፍሮም ፖሊኔቲንግ ኤጀንትስ። ይሄ ከክሮስ ፖሊኔሽን ነው እንጂ የሚከላከለው ከሰልፍ ፖሊኔሽን አይደለም። ፕላንቶቹ ሰልፍ ፖሊኔት ከማድረግ አያግዳቸውም ይሄኛው። ስለዚህ መልስ ሊሆን አይችልም። ስቴራላይዝ ዘ ሜል ፓርት ኦፍ ዘ ፍላወር ዩዚንግ ኬሚካል ይላል። ይሄም ትክክለኛ የሆነ ስቴትመንት አይደለም። ምክንያቱም አንድ ኬሚካል ዩዜጅ ፎር ስቴራላይዜሽን የዛን ሜንድል ኤክስፐሪመንቶቹን በሚሰራበት ጊዜ አልነበረም። ፕላስ ደግሞ በዛ መልኩ አይደለም ሜሉን ስቴራላይዝ ያደረገው። ከዛ
ኤ ምን ይላል? ኦፕን ደ ፍላወር በድ ቢፎር ፖለን ማቹርድ ይላል። ይሄ ትክክለኛ ነው። ኦፕን አደረገ፣ ከፈተውና ፖለኑን አንዱን ሪፕሮዳክቲቭ ስትራክቸር ሪሙቭ አደረገው፣ የሜሉ ሪፕሮዳክቲቭ ስትራክቸር። ሶ ፕላንት ውስጥ 2 ሪፕሮዳክቲቭ ስትራክቸር አለ። አንደኛው ሪሙቭ ከተደረገ ሰልፍ ፖሊኔት ማድረግ አይችልም ማለት ነው ፕላንቱ። ስለዚህ ይህንን ሜትድ ነው የተጠቀመው። ሶ መልሳችን ኤ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ አወር አንሰር። ቀጣዩም ጥያቄ ስለ ሜንድል ኤክስፐሪመንት ነው የሚያወራው። ምንድን ነው የሚለው? ግሪጎር ሜንድል ክሮስ 2 ፒር ብሪዲንግ ትሬትስ ኦፍ ፒ ፕላንትስ ኢን ሂዝ ኤክስፐሪመንት ኤንድ ፋውንድ ኦንሊ ዋን ኦፍ ዘ ትሬትስ ኤክስፕረስድ ኢን ዘ ፈርስት ጀነሬሽን ዲስ ሾውስ ዛት ይላል። ሶ ግሪጎር ሜንድል ፒ ፕላንቶቹ ላይ ኤክስፐሪመንት በሚሰራበት ጊዜ 2 ፒር ብሪዲንግ ትሬቶችን ወሰደ። ለምሳሌ ሃቪንግ ዋይት ኤንድ ሬድ ፍላወር ሊሆን ይችላል። ዘን ከዛ ምን አደረገ? ልክ ክሮስ ፖሊኔት በሚያደርጋቸው ጊዜ መጀመሪያ ኤፍ1 ጀነሬሽን ላይ ሁሌ አንድ ትሬት ነው ኤክስፕረስ የሚደረገው፣ አንደኛው ትሬት ነው ኤክስፕረስ የሚደረገው። ሶ ይሄ ምንን ያሳያል ነው የሚለው። ሶ ኤ ኤክስፕረስ ትሬት መስት ቢ ዲተርማይንድ ባይ ዘ ረሰሲቭ አለል ይላል። ኖ ረሰሲቭ አለል ማለት ፌኖቲፒካሊ ኤክስፕረስ የማይደረገው ኦር ደግሞ አለል ጄኖታይፑን በምንጽፍበት ጊዜ ለምሳሌ በስሞል ሌተር የሚጻፈው ይሄ ነው ረሰሲቭ አለል። ስለዚህ ኤፍ1 ጀነሬሽን ላይ ኤክስፕረስ የሚደረገው ትሬት በረሰሲቭ አለል ነው ኤክስፕረስ የሚደረገው ነው የሚለው ይሄ ስህተት ነው ስላልሆነ ማለት ነው። 2 ትሬትስ ኢን ዘ ኤፍ1 ጀነሬሽን አር ኢኳሊ ኤክስፕረስድ ኖ፣ ኢኳሊ አይደለም ኤክስፕረስ የሚደረጉት፣ አንደኛው ነው ኤክስፕረስ የሚደረገው፣ አንደኛው ትሬት ብቻ ነው። ስለዚህ ይህ መልስ ሊሆን አይችልም። ኦር ደግሞ ይሄኛው ምን ይባላል? ኮዶሚናንስ ይባላል። ኮዶሚናንስ የለም ኤፍ1 ጀነሬሽን ላይ ፎር ሞስት ኦፍ ዘ ኬስ። አለልስ ማስክድ ኢን ዘ ኤፍ1 ጀነሬሽን ዌር ሎስት ዲው ቱ ሙቴሽን፣ ይሄም ስህተት የሆነ ስቴትመንት ነው። አለሎቹ በሚውቴሽን ምክንያት ሎስት አይሆኑም። መቼ ኤክስፕረስ ይደረጋሉ? ኤፍ2 ጀነሬሽን ላይ። ኤፍ2 ጀነሬሽን ላይ 3:1 በሆነ ሬሽዮ ኤክስፕረስ ይደረጋሉ። ይችኛዋ ዋን ኢትስ ረሰሲቭ አለሉ ነው ፌኖቲፒካሊ ኤክስፕረስ የሚደረገው ወይም ደግሞ ያንን የያዘ ምንድነው ኦርጋኒዝም ይሄ ውጫዊ ባህሪው የዚህኛው የረሰሲቭ ትሬቱ የሚሆነው ማለት ነው። ዲ ምን ይላል? ኤክስፕረስ ትረስት መስት ቢ ዲተርማይንድ ባይ ዶሚናንት አለል። ይሄ ኤግዛክትሊ ትክክለኛ መልስ ነው። ሁሌ ኤፍ1 ጀነሬሽን ላይ ፌኖቲፒካሊ ኤክስፕረስ የሚደረገው ካሊ ኤክስፕረስ የሚደረገው ኢትስ ዶሚናንት አለል ወይም ደግሞ በካፒታል ሌተር አሳይን የምናደርገው አለል ነው። ስለዚህ መልሳችን ለዚህ ቢካም ዲ ማለት ነው። እሺ ቀጣዩ ጥያቄ አሁንም ጄኔቲክስ ከሚለው ሴክሽን ላይ ነው የመጣው። ስለ ክሮሞዞም ነው የሚያወራው። ጥያቄውን አንብብ እስኪ። which one of the following statement correctly describes chromosome structure ይላል። ሶ ከተሰጡት ስቴትመንቶች ውስጥ ስለ ክሮሞዞም ትክክለኛው ዲስክሪፕሽን ያለው የትኛው ምርጫ ላይ ነው ወይም ደግሞ ክሮሞዞምን በአግባቡ የሚገልጸው። ሶ እስቲ ምርጫዎቹን እኔ ኤ the pair of chromosomes heterozygous in nature ይላል። ኖ ይሄ it is not a right statement, it's a wrong statement፣ ትክክለኛ ስቴትመንት አይደለም። ቢ it says chromosomes are similar to gene structure ይላል። ኖ ክሮሞዞም ከጂን ስትራክቸር ጋር ተመሳሳይ አይደለም። ክሮሞዞም የምንለው it is like wrapped የሆነ እንዲህ ልክ እዚህ ጋር እንደምታዩት የተጠቀለለ ስትራክቸር ነው። ከዛ በኋላ ጂንን የምናገኘው ይሄንን ኤክስቴንድ በምናደርግበት ጊዜ ይሄ ኤክስቴንድ ሲደረግ የሆነ ሴክሽኑ አሁን ለምሳሌ ይሄ ሴክሽን ለአንድ ትሬት ኮድ የሚያደርግ ጂን ነው። ስለዚህ ክሮሞዞም እና ጂን ተመሳሳይ ነገሮች አይደሉም። ክሮሞዞም it is a section of ጂን it is a section of DNA። ይሄኛው በረጅሙ ኤክስቴንድ ሲደረግ ዲኤንኤ እንለዋለን። የዲኤንኤው ደግሞ የተወሰነው ሴክሽን ደግሞ ጂን ይባላል ማለት ነው። ስለዚህ ተመሳሳይ ነገሮች አይደሉም፣ ሁለቱ ተመሳሳይ ነገሮች አይደሉም። ሶ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ the DNA is wrapped with ribosugar to form the chromosome። ኦፍ ኮርስ ዲኤንኤው ሹገር ላይ ነው ራፕ የሚያደርገው የሚጠቀለለው፣ ነገር ግን ራይቦ ሹገር አይደለም። it wraps around ሂስቶን ፕሮቲኖች ላይ ነው ራፕ አራውንድ የሚያደርገው። ስለዚህ ራይቦ ሹገር ላይ ነው የሚጠቀለለው የሚለው ስቴትመንት ኢትስ ፎልስ። ወደ ዲ ስኔት ክሮሞዞምስ አር ሜድ አፕ ኦፍ ሂስቶን ባውንድድ ዲኤንኤ። ሂስቶን ባውንድድ ዲኤንኤ ማለት ዜር አር ላይክ ሰርኩላር ስትራክቸርስ ኮልድ ሂስቶን ፕሮቲንስ። እዛ ላይ ይሄ ዲኤንኤ ይመጣና ራፕ አራውንድ ያደርጋል። ከዛ አሁንም እዚህ ጋር ይሄ ሂስቶን ፕሮቲን አለ፣ እዚህ ላይ ራፕ አራውንድ ያደርግና እያለ ይቀጥላል ማለት ነው ዲኤንኤው። ስለዚህ ክሮሞዞምስ አር ሜድ አፕ ኦፍ ሂስቶን ባውንድ ዲኤንኤ ማለት ይሄ ነው። ይሄ ልክ ይሄ ረጅሙ ዲኤንኤ ደግሞ ኮንደንስድ ሲሆን ክሮሞዞምን
ይሰጠናል። ኦር ክሮሞዞም ስትራክቸርን ይይዛል ክሮሞዞም። ስለዚህ መልሳችን ዲ ነው። ሌሎቹ መልስ ሊሆኑ አይችሉም ማለት ነው። ዲ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ቀጣዩ ጥያቄም ስለ ጄኔቲክስ ከሚያወራው ሴክሽን ላይ ነው የመጣው። ስለ ብሪዲንግ ነው የሚጠይቀው። እስቲ ጥያቄውን ላንብብ። the breeding mechanism that improves the performance of animals or plants using a particular trait is ብሎ ምርጫዎችን ይሰጣል። እዚህ ጋር ያለው ምንድነው ጥያቄው? የሆነ ፓርቲኩላር ትሬትን በመጠቀም የፕላንቶቹን ወይም የአኒማሎቹን ፐርፎርማንስ ኢምፕሩቭ የምናደርግበት መንገድ ምንድነው ነው የሚባለው ነው የሚለው። ሶ ሰልፍ ብሪዲንግ፣ ሴሌክቲቭ ብሪዲንግ፣ ቴስት ክሮስ፣ ኮምቢኔሽን ኦፍ ትሬትስ ይላል። እስቲ ሰልፍ ብሪዲንግ ሰልፍ ብሪዲንግ ማለት አንድን የስፒሽስ ከራሱ ጋር ሰልፍ ብሪድ ማድረግ ነው። ከራሱ ስፒሽስ ጋር ሰልፍ ብሪድ ማድረግ ነው፣ ተመሳሳይ ስፒሽሶችን። ያ እትናት ምንድን ነው ፐርፎርማንስን ኢምፕሩቭ ለማድረግ አያገለግልም። የሚያደርገው ምን ለማድረግ ነው? ሜንቴይን ለማድረግ ነው። አንድ የምንፈልገውን ትሬት ሜንቴይን ለማድረግ ወይ ደግሞ ያንን ለማቆየት ነው እንጂ ለኢምፕሩቭመንት አይሆንም ሰልፍ ብሪዲንግ። ወደ ሴሌክቲቭ ብሪዲንግ ስንሄድ ግን ሁለት ኦርጋኒዝሞች ኖረውን ኦርጋኒዝም ኤ እና ኦርጋኒዝም ቢ የምንላቸው ከኦርጋኒዝም ኤ አንድ ስፔሲፊክ ትሬትን ሴሌክት አድርገን ከዛ ከኦርጋኒዝም ቢ ደግሞ ሌላ ስፔሲፊክ ትሬት ቢኖረው ልክ ሁለቱም ስፔሲፊክ ትሬት ያለው ኦርጋኒዝም ለመፍጠር ኢንተርብሪድ ብናደርጋቸው ይሄ ሴሌክቲቭ ብሪዲንግ ይባላል ማለት ነው። ከዛ ይሄ ኦፍ ስፕሪንጉ ምን ይሆናል? ኦፍ ስፕሪንጉ ወይም ሪፕሮዲስ ተደርጎ የሚፈጠረው ኦርጋኒዝም የሁለቱንም ትሬት የያዘ የሁለቱንም ጉድ ትሬቶች የያዘ ኦርጋኒዝም ይሆናል ማለት ነው። ሶ ሴሌክቲቭ ብሪዲንግ it is a mechanism that improves the performance of animals or plants using particular traits ማለት እንችላለን። ቴስት ክሮስ እዚህ ጋር ቴስት ክሮስን ያነሳል። እሱ መልስ ሊሆን አይችልም። ቴስት ክሮስ የሚያገለግለን ፌኖቲፒካሊ የምናየውን ምንድን ነው ዶሚናንት የሆነ ትሬት ኢዘር ሄትሮዛይገስ ዶሚናንት ወይም ደግሞ ሆሞዛይገስ ዶሚናንት መሆኑን የምንለይበት ሜተድ ነው ቴስት ክሮስ እንጂ ምንድነው የኦርጋኒዝሙን ፐርፎርማንስ ለማሻሻል የምንጠቀምበት የብሪዲንግ ሜካኒዝም አይደለም። ስለዚህ መልሳችን እዚህ ጋር ቢ ይሆናል ማለት ነው። እሺ ቀጣዩም ጥያቄ ከዛው ከጄኔቲክስ ከሚለው የግሬድ 11 ሴክሽን ላይ ነው የመጣው። ስለ ሚዮሲስ ነው የሚያወራው። ጥያቄውን ስናይ it says a student concluded that the stage of meiosis on prepared slide of a plant tissue he observed was anaphase. What do you think was the reason to come to this conclusion? ይላል። ሰው ጥያቄ ምንድን ነው እያለ ያለው አንድ ስቱደንት አንደር ማይክሮስኮፕ ስተዲ እያካሄደ ነበረ። የሚያየው ፕላንት ቲሹን ነው። ከዛ የፕላንት ቲሹን ሴል ዲቪዥን ነው የሚያየው። ሰው ያንን ሴል ዲቪዥን በሚያይበት ጊዜ ሴል ዲቪዥን ብዙ ስቴጆች እንዳሉት ታውቃላችሁ። ያ ብዙ ስቴጆች ያለው ሴል ዲቪዥን እዛ ጋር እያየው ያለው ስቴጅ አናፌስቱ ነው ብሎ ኮንክሉድ አደረገ። ስለዚህ ጥያቄ ምንድን ነው እያለን ያለ ነው ምንን ስላየ ነው ያ ተማሪ አናፌስቱ ነው የማየው የሴል ዲቪዥን ፌዝ ብሎ እንዲወስን ያደረገው ነው የሚለው። ጥያቄው ላይ ምርጫው ላይ ምንድን ነው የምንፈልገው? የአናፌስቱ ካራክተሪስቲክን ነው ወይም ደግሞ አናፌስቱ ላይ ሀፕን የሚያደርግን ፕሮሰስን ነው ማለት ነው። እሺ ሌትስ ስታርት ፍሮም ዲ ላይ ምን ይላል? ክሮሲንግ ኦቨር ቢትዊን ናን ሲስተር ክሮማቲድስ ኦፍ ሆሞሎገስ ፔር ይላል። ክሮሲንግ ኦቨር ቢትዊን ናን ሲስተር ክሮማቲድስ ኦፍ ሆሞሎገስ ፔር ይላል። ይሄ ሀፕን የሚያደርገው ፕሮፌዝ ዋን ላይ ነው። ይሄ ሀፕን የሚያደርገው ፕሮፌዝ ዋን ላይ ነው ክሮሲንግ ኦቨር ኦከር የሚያደርገው እንጂ አናፌዝ ቱ ላይ አይደለም። ስለዚህ ይህ መልስ ሊሆን አይችልም። ወደ ሲ ስንሄድ it says one chromosome from each homologous pairs at the poles ይላል። ይሄ ደግሞ አናፌዝ ቱ ላይ ሳይሆን አናፌዝ ዋን ላይ ነው ኦከር የሚያደርገው። አናፌዝ ዋን ላይ ነው ኦከር የሚያደርገው። ስለዚህ ይህ መልስ ሊሆን አይችልም። ወደ ቢ ስንሄድ ሪፎርምድ ኒውክሊር ኢንቨሎፕ ኤንድ ሪአፒራንስ ኦፍ ኒውክሊየስ ይላል። ይሄ ኦብቪየስሊ ምን ላይ ነው ኦከር የሚያደርገው? ቴሎፌዝ ላይ። ቴሎፌዝ የምንለው የሚዮሲስ መጨረሻ ስቴጆች ላይ የሚዮሲስ ዋን እና የሚዮሲስ ቱ። ቴሎፌዝ ናት አናፌዝ ቱ። ስለዚህ መልስ ሊሆን አይችልም። ወደ ኤ ስንሄድ it says divided centromere and separated sister chromatids of four. አናፌዝ ሰፓሬሽን ስቴጅ ሲስተር ክሮማቲዶቹ ሰፓሬት ማድረግ የሚጀምሩበት ፌዝ ነው። it is A ይሆናል መልሳችን ማለት ነው። A is the answer for this question። እሺ ቀጣዩ ጥያቄ ስለ
ኢንሂቢሽን ኢንዛይም ኢንሂቢሽን ነው የሚያወራው። እስቲ ጥያቄውን እኔ it says which one of the following statement best explains how allosteronic inhibitor affect enzyme activities ይላል። ሶ ከዚህ ጋር ከተሰጡት ምርጫዎች ውስጥ አሎስትሪክ ኢንሂቢሽን እንዴት ኢንዛይም አክቲቪቲን አፌክት እንደሚያደርግ የሚገልጸው የትኛው ነው? ሶ ሁለት አይነት ኢንሂቢሽን እንዳለ ታውቃላችሁ ብዬ አስባለሁኝ። ሶ አንደኛው አሎስትሪክ ኢንሂቢሽን ወይም ነን ኮምፒቲቲቭ ኢንሂቢሽን ይባላል። ሁለተኛው ደግሞ ኮምፒቲቲቭ ኢንሂቢሽን ይባላል። ሶ እስቲ እያንዳንዱ ምርጫ እኔ እስቲ ከሌት ስታርት ፍሮም ኤ። ሶ ኤ ኢት ሴይስ they bind to the substrate and prevent it from binding to the active site ይላል። ኖ ሁለቱም ኮምፒቲቲቭም ነን ኮምፒቲቲቭም ወይም አሎስትሪክም ኮምፒቲቲቭም ኢንሂቢሽን ከሰብስትሬቱ ጋር አይደለም ባይንድ የሚያደርጉት ከኢንዛይሙ ጋር ነው። ስለዚህ ይሄ ሰብስትሬት የሚለው ነገር ስህተት ያደርገዋል ማለት ነው። they don't bind with the substrate so ኤ መልስ ሊሆን አይችልም። ወደ ቢ ስንሄድ it says they bind to the active site of an enzyme by altering its shape and blocking the substrate ይላል። so they bind to the active site by altering the shape of ይሄ ደግሞ የማን ኢንሂቢሽን መካኒዝም ነው? የኮምፒቲቲቭ ኢንሂቢተሮች ነው። የኮምፒቲቲቭ ኢንሂቢተሮች ኢንሂቢሽን መካኒዝም ነው እንጂ የአሎስትሪክ ኢንሂቢተሮች ወይም ደግሞ የነን ኮምፒቲቲቭ ኢንሂቢተሮች አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ they bind to the enzyme and alter its shape ይላል። they bind to the enzyme and alter its shape ይላል። ይሄ ትክክለኛ መልስ ነው። ምክንያቱም ነን ኮምፒቲቲቭ ኢንሂቢተሮች መጥተው ባይንድ የሚያደርጉት ይሄን እንደ ኢንዛይም አስቡትና ይሄ ደግሞ ሰብስትሬት ነው። ሶ ባይንድ የሚያደርጉት አክቲቭ ሳይቱ ጋር አይደለም። እዚህ ጋር አንደኛው ሳይት ጋር መጥተው ባይንድ ያደርጉና ከዚህ ጋር ባይንድ ሲያደርጉ ኢንዛይሙ ሼፑ ይቀየራል ማለት ነው። ሼፑ ይቀየርና ላይክ እንደዚህ ይሆናል። ከዛ ይሄ ስኩዌር የሆነው ሰብስትሬት መጥቶ ባይንድ ማድረግ አይችልም እዚህ ጋር። ስለዚህ እዚህ ጋር ባይንድ ማድረግ አይችልም። በዚህ ምክንያት ምንድነው የኢንዛይም አክቲቪቲው አልተር ይሆናል። ይሄን ነው አሎስትሪክ ኢንሂቢሽን የምንለው። they bind to the enzyme and alter its shape so C is the answer. they bind to the active site ይላል። ይሄ ኖ አሎስትሪክ ኢንሂቢተሮች ከአክቲቭ ሳይት ጋር ባይንድ አያደርጉም። ስለዚህ ብቸኛ መልሳችን will be C ማለት ነው in this case። እሺ ቀጣዩም ጥያቄ ስለ ኢንዛይም ነው የሚያወራው። እስቲ ወደ ጥያቄው ስንሄድ why are enzymes considered special molecules in metabolism ይላል። ሰው ኢንዛይሞች እንደ ስፔሻል ሞለኪውሎች ኮንሲደር ይደረጋሉ ኦር እንደተለዩ ሞለኪውሎች ይደረጋሉ የቦዲ ሜታቦሊክ ሪያክሽን ላይ ማለት ነው። ያ ምክንያቱ ምንድነው ነው የሚለው። እሺ ሶ ወደ ኤ ስንሄድ ኤ ሜታቦሊክ ፕሮሰስስ ካን ፕሮዲውስ ስፔሻል ፕሮዳክትስ ኢን ዘ ፕሬዘንስ ኦፍ ኢንዛይምስ ይላል። ኦፍ ኮርስ ኢንዛይሞች ፕሮዳክቶችን ፕሮዲውስ ለማድረግ ይረዳሉ። ነገር ግን ሜይን ሮላቸው እንዴት አንደር ኖርማል ኮንዲሽን ብዙ ኢነርጂ ሳይፈልጉ ሪያክሽንን እንደሚያፋጥኑ ነው። ስለዚህ ያንን ሜንሽን አያደርግም። ይሄ ምንድነው ኢንዛይሞችን ስፔሻል ከሚያደርጋቸው ምክንያት ውስጥ አይጠቀስም ይሄኛው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቀጣዩ ስናልፍ ኢት ሴይስ ቢ ኢንዛይምስ ፋሲሊቴት ሜታቦሊክ ሪያክሽንስ አንደር ማይልድ ፊዚዮሎጂካል ኮንዲሽን ይላል። ይሄ this is exactly why ኢንዛይምስ አር ስፔሻል ምክንያቱም ኢንዛይሞች ሜታቦሊክ ሪያክሽንን ፋሲሊቴት ነው የሚያደርጉት ምን በማድረግ አክቲቬሽን ኢነርጂ ሎወር በማድረግ ማለትም ሪያክሽኑ የሚጀምርበትን የኢነርጂ ሌቭል ሎወር ያደርጉና ከዛ ዊዛውት ላይክ ሪኳየርመንት ኦፍ ብዙ አማውንት ኦፍ ኢነርጂ ሪያክሽኑ አንደርጎ እንዲሆን ያደርጋሉ። ሶ that is the unique or the special feature of enzymes ወይም ደግሞ ስፔሻል ያስባላቸው ይሄ ባህሪያቸው ነው። ወደ ሲ ስንሄድ it says enzymes are protein molecules that act as source of energy ይላል። enzymes are protein molecules that act as a source of energy so ይሄ it's not true. enzymes are not source of energy ሪያክሽኖች happen እንዲያደርጉ ያደርጋሉ እንጂ they are not the source of energy. D it says reaction cannot totally take place in the absence of enzymes ይላል። reactions cannot totally take place in the absence of enzymes ይላል። ኖ ምንድነው ሪያክሽኖች ያለ ኢንዛይም ሀፕን ያደርጋሉ፣ ነገር ግን በጣም ስሎ ይሆናሉ እንጂ ኢንዛይም የለም ማለት ሪያክሽን የለም ማለት አይደለም። ስለዚህ መልሳችን የሚሆነው ቢ ይሆናል ማለት ነው ለዚህ ጥያቄ። እሺ ቀጣዩም ጥያቄ ስለ
ኢንዛይም አክቲቪቲ ነው የሚያወራው። ጥያቄውን እስቲ which one of the following properties of enzyme show their catalytic nature ይላል። ስለዚህ እዚህ ጋር ከተሰጡት የኢንዛይም ፕሮፐርቲዎች የኢንዛይምን ካታሊቲክ ኔቸር ወይም ደግሞ ሪያክሽንን የማፋጠን ባህሪ የሚያሳየው የትኛው ነው የትኛው ፕሮፐርቲ ነው የሚለው እስቲ እያንዳንዱን እስቲ ኦኬ ከዲ እንጀምር። ዲ it says changing the nature of the product ይላል። ይሄ it's not ኢንዛይሞች የፕሮዳክቱን ኔቸር አይለውጡም። ስለዚህ ይሄ it's not the property of enzyme የኢንዛይምን ካታሊቲክ ኔቸር የሚያሳይ ይሄ ኮምፕሊትሊ ሮንግ የሆነ ስቴትመንት ነው። being altered in the chemical reaction no አንደኛው የኢንዛይም ፕሮፐርቲ ምንድነው ኬሚካል ሪያክሽኑ ሀፕን በሚያደርግበት ጊዜ አልተርድ አይሆኑም ወይም ደግሞ ፎርማቸውን አይቀይሩም። ስለዚህ ይሄ የኢንዛይም ፕሮፐርቲ አይደለም ማለት ነው። ፕላስ ደግሞ ካታሊቲክ ኔቸራቸውንም አያሳይም። ሬዲዩሲንግ ዘ አክቲቬሽን ኢነርጂ ይላል። የስ ይሄ ትክክለኛ ነው። ምንድነው ሪያክሽኑ የሚጀምርበትን የአክቲቬሽን ኢነርጂ ወይ የኤነርጂ ሪኳየርመንት ዝቅ ያደርጉታል፣ ሬዲዩስ ያደርጉታል። ከዛ በኋላ ምንድነው ሪያክሽኑ ዊዝ ሎው ኢነርጂ እንዲጀምር ያደርጋሉ። ያ ማለት ኖርማሊ ሪኳየር የሚደረገው ኢነርጂ ሌቭል ጋር መድረስ አይጠበቅባቸውም ሪያክታንቶቹ ሪያክት ለማድረግና ወደ ፕሮዳክትነት ለመለወጥ ማለት ነው። ስለዚህ ይሄ የኢንዛይምን ካታሊቲክ ኔቸር ይሄ ሪያክሽንን የማፋጠን ኔቸር ያሳያል ማለት ነው። ስለዚህ መልሳችን ይሆናል፣ ሌሎቹ መልስ አይሆኑም። ቢንግ ነን ስፔሲፊክ ቱ ሰብስትሬትስ ይላል። ይሄ ሮንግ ስቴትመንት ነው። ኢንዛይምስ ዘይ አር ስፔሲፊክ ቱ ዜር ሰብስትሬትስ እና ደግሞ ዜር ኢዝ አናዘር ፕሮፐርቲ ኮል ኢንዛይም ስፔሲፊሲቲ ዊች ስቴትስ ዛት ኢንዛይምስ አር ስፔሲፊክ ቱ ሰብስትሬትስ። ስለዚህ ይሄ ስቴትመንቱ ራሱ ስህተት ነው። ስለዚህ መልስ ሊሆን አይችልም። መልሳችን ቢ ይሆናል ለዚህ ጥያቄ ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ አሁንም ስለ ኢንዛይም ኔሚንግ ነው የሚያወራው። it says if an enzyme made as EC 3.411.1 is in a systematic naming what does the number 3 represents ይላል። ሶ ኢንዛይሞች የራሳቸው የሆነ ዩኒክ ኔሚንግ ሲስተም አላቸው። አንዳቸውን ከአንዳቸው ለመለየት የሚያገለግል ያ ኢንዛይም ኔሚንግ ሲስተም አለ። ሶ እያንዳንዱ እዛ ጋ ያለው ሌተር ወይም ቁጥር ሪፕሬዘንት የሚያደርገው ነገር አለ። ስለዚህ እዛ ውስጥ 3 ምንን ሪፕሬዘንት ያደርጋል ነው የሚለው። ሶ ወደ ምርጫዎቹ ከመግባታችን በፊት እዚህ ጋር የምናያቸው ፊደልና ቁጥሮች ምንን ሪፕሬዘንት ያደርጋሉ የሚለውን መጀመሪያ እንዲና ከዛ ወደ ምርጫዎቹ ምንገባ ይሆናል። እሺ ስለዚህ ኢሲ ከሚለው ስንጀምር ኢሲ ማለት ኢንዛይም ኮሚሽን ማለት ነው። ቀጣዩ ስሪ የሚለው ደግሞ የሚያመለክተው ሜይን ክላስን ነው፣ ማለትም የሪያክሽን ታይፑን ማለት ነው። ስለዚህ በዚህ ኬስ ስሪ ምንን ነው ኢንዲኬት የሚያደርገው? የሃይድሮላይሲስ ሪያክሽንን ነው የሚያመለክተው። ዚስ ኢዝ ሜይን ክላስ። ዘን ወደ ፎር ስንሄድ ፎር ኢንዲኬት የሚያደርገው ሰብ ክላስን ነው። ይሄ ደግሞ ሃይድሮላይዝድ የሚደረገውን የቦንድ ታይፕ ነው ኢንዲኬት የሚያደርገው። ዘን ወደ 11 ስንሄድ 11 ኢንዲኬት የሚያደርገው ሰብ ክላስን ነው። ሰብ ክላስን ነው። ይሄ ማለት ሞር የሪያክሽኑን ስፔሲፊሲቲ ወይም ደግሞ የሪያክሽኑን ስፔሲፊክ ፓተርን ነው የሚነግረን። ከዛ መጨረሻ ላይ ዜር ኢዝ ዚስ ነምበር አንድ የሚል ቁጥር አለ። ይሄ ደግሞ የሚያሳየን ሲሪያል ነምበሩን ነው የኢንዛይሙን ሲሪያል ነምበር ማለትም በጣም ስፔሲፊክ የሆነውን ነገር ማለት ነው። ስለዚህ ይሄ አንድ ኢንዛይም የሚኖሩት ኔም ሲደረግ እነዚህ ነገሮች ያካትታል ማለት ነው። ስለዚህ ጥያቄያችን ምንድን ነው? ስሪ ምንን ሪፕሬዘንት ያደርጋል ነው የሚለው። ወደዛ ስንሄድ ኤ ላይ ሰብ ክላስን ነው ምንድን ነው ሪፕሬዘንት የሚያደርገው ነው የሚለው። ሰብ ክላስን ሪፕሬዘንት የሚያደርገው እዚህ ጋር 11 ነው እንጂ 3 አይደለም። ስለዚህ መልስ ሊሆን አይችልም። አልትራ ሰብ ክላስ ኦፍ አን ኢንዛይም ዛት ሪሌትድ ቱ ፕሌስ ዌር ዘይ አክት። ይሄ አልትራ ሰብ ክላስ የሚባል ክላሲፊኬሽን ካታጎሪ የለም። ስለዚህ መልስ ሊሆን አይችልም። ወደ ሲ ስንሄድ ሰብ ክላስን ነው ኢንዲኬት የሚያደርገው ነው የሚለው። ሰብ ክላስን ሪፕሬዘንት የሚያደርገው 4 ነው እንጂ 3 አይደለም። ስለዚህ መልስ ሊሆን አይችልም። ሜይን ክላስ ኦፍ አን ኢንዛይም ዊች ኢንዲኬት ዘ ታይፕ ኦፍ ሪያክሽን ኢት ካታላይዝስ ይላል። ኦፍ ኮርስ ይሄ ነው ምንድነው ስሪ ሪፕሬዘንት የሚያደርገው። ስለዚህ መልሳችን ምን ይሆናል? ዲ ይሆናል ለዚህ ጥያቄ ማለት ነው። እሺ ቀጣዩ ጥያቄ ከኢንዛይም ከሚለው ሴክሽን ላይ ከዩኒት 3 ላይ ነው የመጣው። ጥያቄውን ስናይ
in the lock and key model of enzymatic action the activation energy is lowered through ይላል። ምን ማለት ነው ይሄ? ሁለት አይነት ኢንዛይም ከሰብስትሬት ጋር ባይንድ የሚያደርግበት መንገድ አለ። የመጀመሪያው ሎክ ኤንድ ኪ ሞዴል ይባላል። ሁለተኛው ደግሞ ኢንዲዩስድ ፊት ሞዴል ይባላል። ሎክ ኤንድ ኪ ሞዴል አውትዴትድ ነው ወይም ደግሞ ብዙ ነገሩ ስለ ኢንዛይማቲክ አክሽን እንደማያብራራ ዲስፕሩቭ ተደርጎ አሁን ላይ ሞር ተቀባይነት ያለው ሞዴል ኢንዲዩስድ ፊት ሞዴል ነው። ኢንዲዩስድ ፊት ሞዴል ነው። ኢንዲዩስድ ፊት ሞዴል። ሶ እዚህ ጋር ጥያቄ ምንድን ነው እያለ ያለው? ሎክ ኤንድ ኪ ሞዴል ላይ አክቲቬሽን ኤነርጂ እንዴት ነው ሎወር የሚደረገው? ሴንስ የኢንዛይም ዋናው ፋንክሽን አክቲቬሽን ኤነርጂ ሎወር ማድረግ ስለሆነ እንዴት ነው አክቲቬሽን ኤነርጂ ሎወር የሚደረገው ሎክ ኤንድ ኪ ሞዴል ላይ ነው የሚለው። ሶ እስቲ እያንዳንዱ ምርጫ እኔና ወደ መልሱ የምንሄድ ይሆናል ማለት ነው። ሌትስ ስታርት ፍሮም ዲ። እስኪ ዲ ሴይስ ፐርማነንት ሞዲፊኬሽን ኦፍ ዘ አክቲቭ ሳይት ይላል። ሎክ ኤንድ ኪ ሞዴል ኢንዛይምስ አር ኖት ፐርማነንትሊ ሞዲፋይድ ነው የሚለው። ማለትም ጀስት አንድ የኢንዛይም ፕሮፐርቲ ምንድን ነው? አፍተር ካታላይዝ ካደረጉ በኋላ አልተር አይደረጉም ወይም ቼንጅ አይደረጉም የሚል ፕሮፐርቲ አላቸው። ስለዚህ ሎክ ኤንድ ኪ ሞዴልም ይሄንን አይልም። በዚህ ምክንያት ይሄ መልስ ሊሆን አይችልም ማለት ነው። ይሄ መልስ ሊሆን አይችልም። ሶ ዲ ካናት ቢ አን አንሰር። ወደ ሲ ስናልፍ ሲ ምን ይላል? ኮንፎርሜሽናል ቼንጅ ኦፍ ሰብስትሬት ሞለኪውል ይላል። ይሄም መልስ ሊሆን አይችልም። ምክንያቱም ይሄ ሞር ፊት የሚያደርገው ከሎክ ኤንድ ኪ ሞዴል ጋር ሳይሆን ከኢንዲዩስድ ፊት ሞዴል ጋር ነው። ከኢንዲዩስድ ፊት ሞዴል ጋር ነው። ያ ምክንያቱም ሎክ ኤንድ ኪ ሞዴል የሰብስትሬት ቼንጅን ስለማያመጣ ወይም ደግሞ በዛ መልኩ ነው ኢንዛይም አክቲቪቲውን የሚከውነው ስለሚል ማለት ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ቢ ሴይስ ስታርቲንግ ኦፍ ዘ ሰብስትሬት ሞለኪውል ባውንድ ቱ ዘ አክቲቭ ስትሬኒንግ ኦፍ ዘ ሰብስትሬት ሞለኪውል ባውንድ ቱ ዘ አክቲቭ ሳይት ይላል። ይሄም መልስ ሊሆን አይችልም። ይሄ በደንብ የሚገልጸው ኢንዲዩስድ ፊትን ነው። ምክንያቱም ኢንዛይሙ ኮንፎርሜሽናል ቼንጅ በሚያመጣበት ጊዜ ሰብስትሬቱ ስትሬንድ ይሆናል ወይም ደግሞ ፕሬዠር ውስጥ ይገባል። ሶ ምንድን ነው ሎክ ኤንድ ኪ ሞዴል ግን ምን ብሎ ነው የሚያስበው? አክቲቭ ሳይቱ ሪጅድ ነው ወይም ደግሞ ምንም አይነት እንቅስቃሴ የለውም ብሎ ነው አስዩ የሚያደርገው። ስለዚህ በዚህ ምክንያት ይሄ መልስ ሊሆን አይችልም። ወደ ኤ ስንሄድ ኤ ምን ይላል? ፕሮቪዥን ኦፍ ኦልተርኔቲቭ ፓስዌይ ፎር ዘ ሪአክሽን ይላል። ይሄ ትክክለኛ መልስ ነው። ምክንያቱም ሎክ ኤንድ ኪ ሞዴል ላይ አንድ ስለ ኢንዛይማቲክ አክሽን ሊስት ከሚያደርጋቸው ነገሮች አንደኛው ኢንዛይሙ ሪያክሽኑን ካታላይዝ የሚያደርገው ወይም ደግሞ አክቲቬሽን ኤነርጂውን ሎወር የሚያደርገው ኦልተርኔቲቭ ሪያክሽን ፓዝዌይ በመፍጠር ነው የሚለው። ነገር ግን አንደኛው ችግሩ ምንድን ነው? ሎክ ኤንድ ኪ ሞዴል ያ ኦልተርኔቲቭ ፓዝዌይ እንዴት እንደሚፈጠር ኤክስፕሌን አያደርግም። ያም ቢሆን ግን ይሄንን ስቴት ያደርጋል። እዚህ ጋር ሜንሽን የተደረገውን ነገር ስቴት ያደርጋል። ስለዚህ መልሳችን ኤ ይሆናል ማለት ነው። ቀጣዩ ጥያቄ እዛው ኢንዛይም ከሚለው ሴክሽን ላይ ነው የመጣው። ስለ ኮፋክተር ነው የሚያወራው። እስቲ ወደ ጥያቄው እንሂድ። ዊች ዋን ኦፍ ዘ ፎሎዊንግ ሚነራልስ አር ዩዝድ አስ አ ኮፋክተር ፎር ዘ ኢንዛይም አልኮል ዲሃይድሮጂኔስ። ሶ መጀመሪያ ወደዚህ ጥያቄ ከማለፋችን በፊት ኮፋክተር ምንድን ነው የሚለውን ነገር ማወቅ ይኖርብናል። ኮፋክተር ማለት የነን ፕሮቲን የሆነው የኢንዛይም ፓርት ነው። ይሄ ኮፋክተር ከሌለ ኢንዛይሙ ፋንክሽናል መሆን አይችልም። ይሄ ኮፋክተር ከአፖ ኢንዛይሙ ጋር ወይም ደግሞ ከፕሮቲን ፓርቱ ጋር አንድ ላይ በመሆን ነው ፋንክሽናል አክቲቭ ኢንዛይም ፎርም የሚያደርጉት። ስለዚህ አፖ ኢንዛይም ፕላስ ኮፋክተር will give us active enzyme። ስለዚህ እዚህ ጋር የተጠየቅነው የአልኮል ዲሃይድሮጂኔስ ኮፋክተር ሆኖ የሚያገለግለው ሚነራል አይን የትኛው ነው የሚለው። ኤ ኮባልት አይን ይላል። ኮባልት አይን የአልኮል ዲሃይድሮጂኔስ ኮፋክተር አይደለም። ቢ ማግኒዥየም አይን ይላል። አሁንም ማግኒዥየም አይን የተለያዩ ኢንዛይሞች ኮፋክተር ሆኖ ያገለግላል። ነገር ግን የአልኮል ዲሃይድሮጂኔዝ አይደለም። ሲ ፌረስ አይን ወይም ደግሞ Fe2+ ይላል።
ይሄም የተለያዩ ኢንዛይሞች ለምሳሌ እንደ ካታሌዝ ያሉ ኢንዛይሞች ኮፋክተር ሆኖ ያገለግላል። ነገር ግን የአልኮል ዲሃይድሮጂኔዝ አይደለም። እዚህ ጋር መልሳችን ምንድነው? ዲ ነው። ዚንክ አየን ኢት ኢዝ አ ኮፋክተር ፎር አልኮል ዲሃይድሮጂኔዝ። ስለዚህ መልሳችን ዲ ይሆናል ማለት ነው። እነዚህ ሶስቱ አይሆንም።